ማንም ሰው ይሄ ያገባኛል እስከሚል ድረስ ማስረዳት ይችላል። እንግዲህ ወደ ሌላው እንሂድ። ሰንኪሮስ ሰላም ብያለሁ። ሰላም ነው ወይ? አንድ ሐሳብ ልጨምር እዚህ ጋር አንድ የመጨረሻ እሺ ይሄ ዩኒቨርሳል ቸርች የምንለው አጠቃላይ የቤተክርስቲያኖችን ስብስብ ከሆነ አንደር ፕሪቴክስት ያዙልኝና እሱን የኬልቄዶን ጉባኤ በምን መስፈርት ነው ስህተት የሚሆነው? አረ ምክንያቱም ዩኒቨርሳል ነው። ብዙ የሚነሱ ሀሳቦች አሉ እዛ ላይ። ኤኒዌይ እንትን ዲስካሱኑ ከተነሳ ብዙ የሚነሱ ነገሮች ስላሉ ነው። ሰንኮሪስ ሰላም ብያለሁ። እንዴት አለ? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቀሲስ ይፍቱኝ ባርኩኝ፣ መምህር ፍቅረ ማርያም ሰላም ለኪ፣ ቴዎሲስ መምህር ታላቁ፣ መምህር አሸናፊ እንዲሁም ዲያቆን ዳዊት ሁላችሁንም ሰላም ብያለሁ። ሰላም እንዴት አለ? አለን ይመስገን። ጥያቄ ያለ ወንድማችን ወይም የምትጨምረው ነገር ጥያቄ ወይም የምትጨምረው አለ? ኦኬ፣ ምናልባት ትንሽ ፖይንት ላንሳ ብዬ ነው። የተነሱት ነጥቦች በጣም አሪፍ ናቸው። ለመግባባት እንዲሆን እንጂ ለጠብ እንዳይሆን የተደረገ ውይይት ይመስላልና እና ደግሞ ሰዎች እንዲያውቁት እውነቱን እንዲያውቁት ወይም በጽሁፍ የተደገፈ ማስረጃዎች ወይም በዛ ነገር ቢሆን በጣም አሪፍ ነው የሚለው ነገር እሱ አሳማኝ ነው። ምንም ጥያቄ የለውም። ቤተክርስቲያን ከጥንት ጀምሮ በመጽሐፍም ከአትናቴዎስ ጀምሮ እስከ ዲዮስቆሮስ ድረስ መጽሐፍ እየጠቀሱ ነው መናፍቃንን ሲረቱበት የነበረው። ስለዚህ መጽሐፍ እውነት ነው። ስለዚህ አባቶች የጻፉትን መጽሐፍ አስመስክሮ እሱ ጋር ማሳመን ነው ትልቁ ነገር። ነገር ግን እኔ ላንሳ የፈለጉት ነገር ቅድም ትንሽ ታላቁ ነካ አድርጎታልና በ451 የተደረገውን ጉባኤ ምናልባት እዛ ላይ አንደኛ የክርስቶሎጂ ሄሬቲክ ስለነበር ፕላስ ደግሞ ፖለቲካል ሙቭመንት የነበረበት ጉዳይ ስለነበር ሞር የፖለቲካው እንቅስቃሴና የክርስቶሎጂ ስህተቶች የነበሩበት ምንፍቅና ስለነበር ሞር የሮማ ቤተክርስቲያን ደግሞ ሊዮን የያዛት ቸርች ስለነበረች ስለዚህ በነገረ ክርስቶስ ላይ ምንፍቅና አንስቶ ስለነበር ከዛ አንፃር የሊዮን ሐሳብ ውድቅ ተደርጎ እንደገና ደግሞ በፖለቲካል ኬስ ደግሞ ቅዱስ ዲዮስቆሮስ እሱ በሌለበት እንደገና ደግሞ ከጉባኤው መጀመሪያ ስራቸውን ከሰሩ በኋላ ቅዱስ ዲዮስቆሮስን አስገብተው ቅዱስ ዲዮስቆሮስ ደግሞ ከጉባኤ ኒቂያ ጀምሮ እስከ ጉባኤ ኤፌሶን የነበሩትን ንባቦች አስነብበው እውነተኛ ሃይማኖት የነበረችውን የኦርቶዶክስ ተዋሕዶ ቤተክርስቲያንን አስመስክሯል ቅዱስ ዲዮስቆሮስ ማለት ነው። ግን እነሱ ፖለቲካል ኬዝ እንደገና ደግሞ የነገረ ክርስቶስን ትምህርት ለማበላሸት ስለነበር ከዛ አንፃር የሊዮን ጦመር ወይም ሊዮን ይዟቸው የነበሩት ሰዎች አብረው እሱን ተከትለው ሄደዋል ማለት ነው። ስለዚህ ብዙ በነገረ ክርስቶስ ላይ ብቻ ሳይሆን በፖለቲካል ኬዝ የተነሳ ብዙ ቤተክርስቲያንንም ትልቅ መከራ ውስጥ የከተተ ነገር ነው ሊዮንና ደቀ መዛሙርቶቹ ያደረጉት ብዙ ደጋፊዎችም ስለነበሩት ከዚህ አንፃር ነውና ዋናው ደግሞ የነገረ ክርስቶስ ትምህርት ነው። በቤተክርስቲያናችን ነገረ ክርስቶስ ላይ ትምህርቱ ከተቋረጠ ወይም ከፈረሰ የሐዋርያት ሰንሰለቱ ይበጠሳል ማለት ነው። ነገረ ክርስቶስ ላይ ትክክለኛ የነገረ ክርስቶስ ትምህርት እስከ ዲዮስቆሮስ እስካስተማረበት ከዛ በኋላ የተነሱ አባቶች አሉ እና ቅዱስ ያዕቆብ ዘልበረዲና እነ ሴንት ሲቨረስ ወይም ቅዱስ ሳዊሮስ ከዛ በኋላም የተነሱ ከ451 በኋላ የተነሱም አባቶች አሉና ጀግና አባቶች ነበሩ። ስለ
የነደ ዲዮስቆሮስን ፈለግ የተከተሉና ከዚህ አንፃር በፖለቲካል ኬዝም እንደገና ደግሞ የነገረ ክርስቶስን ምንፍቅና አስተምሮ ስለነበር ከዛ የተነሳ የሮማ ቤተክርስቲያን ይዞ የነበረው የሊዮን አመራር ሁሉም ስለተወገዙ ከዛ አንፃር የሮማ ቤተክርስቲያንም እንትን የተባለችው እና ይሄን ሐሳብ ለማቅረብ ምናልባት እንትን ይሰማል። የቤተክርስቲያን ታሪክ በዓለም መድረክ ሞር ስፔሲፊክ የሆነ መረጃ አለው። እዛ ላይ ሞር ገልጦ ማንበብ ይቻላልና ከዛ አንፃር የሆነ ሄሬቲክ የተካሄደበትና ፖለቲካል ሙቭመንት የነበረበት ስለሆነ ከዛ አንፃር ነው ሊዮንና ደቀ መዛሙርቶቹ እንዲሁም የሮማ ቤተክርስቲያንን እንድትገለጠል ያደረጉት ከዚህ አንፃር ነው እና የነገረ ክርስቶስ ትምህርትና የፖለቲካል እንቅስቃሴን ስለነበር ከዚህ አንፃር የሮማ ቤተክርስቲያንን ይዘው ቀጥለዋል ማለት ነው። ልክ ነው። በጣም እናመሰግናለን። የፖለቲካው አስፔክት ራሱ አንድ መታየት ያለበት ነው። ለምሳሌ ኮንስታንቲን በ312 ዓመተ ምህረት ክርስትና ከተቀበለ በኋላ ክርስትና was no longer outlawed እንግሊዝኛ እየጠፋብኝ ነው እና በግልጽ በሰፊው በምድር ላይ ያው ማስተማር ስለተቻለ ነው ኢቭን ኢኩሜኒካል ካውንስል እንደው ደፍረው በአደባባይ ወጥተው መነጋገር ስለቻሉ ነው እንጂ ከዛ በፊት በድብቅ ነበርና ፖለቲካሉ ቸርች ውስጥ የሚሆነውን ነገር አፌክት ያደርገዋል ለማለት ነው። እሺ ከዚህ ጋር ምናልባት ቲዮስስ ሰላም ለኪና ከስር ደግሞ እንዳልኩት በተለይ እዚህ ላይ ጥያቄ አላችሁ ማስረጃ አለኝ እንደዚህ እኮ ነው ብላችሁ ማስረዳት የምትፈልጉ አንድ ቁጥር ጻፉልንና ከዛ እንወያያለን። ካልሆነም በዚሁ እንጨርሳለን። ምናልባት ጥያቄያችሁን የጨረሳችሁ ወንድሞች ጥያቄያችሁን ከጨረሳችሁ እንትን ብትወርዱልንና ከዛ በኋላ ለሌላም ቦታ እንድንሰጥ ማለት ነው። ሌላው ሼር ማድረጉን እንዳትረሱ አደራ ላለው ከማን ልቀጥል? ቲዮስስ ምናልባት ወይ ሰላም ለኪ ማን ይቀድማል? ኦኬ ዲያቆን እንዴት አመሻችሁ? ዲያቆን ዳዊት እግዚአብሔር ይመስገን። ይቅርታ ቀሲስ ማሉ ቀሲስ ኪሮስ ዲያቆን አሸናፊ ዲያቆን ታላቁ መምህር ሰላም ለኪ ሌሎቻችሁም ኦርቶዶክሳውያን ሁላችሁም ሰላም እግዚአብሔር ከእናንተ ጋር ይሁን። ቃሎት ያሰማልን ዲያቆን ዴቭ ሞር ምናልባት በኋላ ላይ አዲስ ሐሳብ ተጨመረ እንጂ ፖይንት ከነበረው ዛሬ የኤክስፕሬሽናል ሎካል ቲዮሎጂ ላይ የነበረው አይ ቲንክ ሎካል ቸርች ምናምን የሚለው ሐሳብ በኋላ ነው የመጣው። አንተ ፖይንት ሜጀርሊ የነበረው ሎካል ቲዮሎጂ ላይ ነው። ሶ እኔ ምናልባት እሱ ላይ ፖይንት ላይ አንድ ሁለት ልስጥና ብዙ አልቆይም ምናልባት ጥያቄ ካላችሁ ወደዛ እንሄዳለን። ሶ አይ ቲንክ የሆነ አይነት መጀመሪያ ከይ ይመስለኛል ከአንድ ሰዓት ከሁለት ሰዓት በፊት ሰዎች ጥያቄ እየላኩልን ነበርና አይ ቲንክ የመጀመሪያው ኤረር ይመስለኛል ይሄ የካቴጎሪካል ኤረር ነው። ሶ we used the term local ሶ ያቺ the term local የምትል ሌላም ቦታ ላይ አፕላይ መሆን አለባት የሚል ነገር ነው። ይሄ ደግሞ ካቴጎሪካል ፋላሲ ነው፣ ኤረር ነው። የመጀመሪያው አይ ቲንክ ዲያቆን ዴቭም የተነሳባታን የዲስከሽኑ መነሻም የነበረው ቲዮሎጂ በአካባቢ ደረጃ በስኩል ደረጃ ላይ ስኩል ኦፍ ቶት አላቸው ምንላቸው እኮ ቤተክርስቲያናት ነበሩ አይደል? ቤተክርስቲያን አንድ ነች፣ ግን በተለያየ የዓለም ክፍል ላይ በፀሐይ ነው የሚመስላት አይደል? ቅዱስ አባታችንና ልክ እንደ ፀሐይ ነጸብራቅ በተለያየ ቦታ ላይ አለች። እዛ አካባቢ ላይ ግን ኢመርጅ ያደረገ ሰዎች በባህላቸው በቋንቋቸው በአኗኗራቸው አንድ ዲቫይን ሬቨሌሽን አለ። ያንን ዲቫይን ሬቨሌሽን የገለጹበት መንገድ ነው። ይሄ ዌይ ኦፍ ኤክስፕሬሽን ነው። ስለዚህ ያ ዌይ ኦፍ ኤክስፕሬሽን በአንድ በሆነ ኦርቶዶክሳዊ ፌዝ ውስጥ በአንድ በሆነ ኦርቶዶክሳዊ እምነት ውስጥ የተለያየ አይነት አገላለጽ ነው። ለምሳሌ የከበዶሽያን ፋዘርስ ጠቅሰን ወይ የአሌክሳንድሪያን ስኩል ጠቅሰን ወይ የአንጾኪያን ጠቅሰን ወይ ደግሞ የኢትዮጵያን የአክሱምን ጠቅሰን ሆሞ ኦሲያስን የሚረዱበትን መንገድ ስናስቀምጥ ሌሎች አብያተ ክርስቲያናት ጋር
የኛ ሆነን አንድ አካል ሆነን ግን የሚገልጹበት መንገድ የተለያየ ነው። ለምሳሌ ክርስቶሎጂ ላይ የነበረውን በአንጾኪያና በአሌክሳንድሪያ መካከል የነበረውን የምናስታውሰው ነው አይደል? በሁለቱ መካከል የነበሩት አብያተ ክርስቲያናት አንድ አብያተ ክርስቲያናት ናቸው። በአገላለጽ ግን የነበረው በተርም ደረጃ የነበረው በአንጾኪያና በአሌክሳንድሪያ ኢትስ ኤ ዌይ ኦፍ ኤክስፕሬሽን ነው። ያ ዌይ ኦፍ ኤክስፕሬሽን ደግሞ ባለበት አካባቢ ላይ ዲቨሎፕ ሊሆን ይችላል ነው። ለምሳሌ አሌክሳንድሪያ ላይ መጀመሪያው ግብጽ የምንለው አሌክሳንድሪያ ቀድሞ የግሪክ መናኸሪያ የነበረች ነች። ሄሌናይዜሽኑ የበረታበት አካባቢ ነው። እዛ አካባቢ ላይ የወጣው ቲዮሎጂ ሞር ኦፍ የግሪክ ፊሎሶፊ ጥላውን እያጠላበት ነው። እዛ አካባቢ የምናየው ሞር ኦፍ የግሪክ ፊሎሶፊ ተጽዕኖ የምናየው ነው። ቸርች ፋዘርስ ከዛ አካባቢ ወጡ የምንላቸውንም ስናይ ብዙዎቹ የአንሴስተሮቻቸው ወይ ራሳቸው የግሪክ ባክግራውንድ ያላቸው ናቸው። ኤክስፕሬሽናቸው ከአንጾኪያ ይለያል። የአንጾኪያ ወይ ከማላንከራ ሊለይ ይችላል፣ ወይ ደግሞ ከኢትዮጵያ ካሉ አባቶች ጋር ሊለይ ይችላል። ያንን ሎካሊ ዲቨሎፕ ሊደረግ ይችላል። አንድ የሆነውን እምነት በተለያየ አይነት ኤክስፕሬሽን መግለጽ እንችላለን ነው ፖይንት ኦፍ ዲስከሽኑ የዛሬ የነበረው። ስለዚህ አይ ቲንክ ከዛ አንፃር ብትረዱ ጥሩ ነው። የአንደኛውን ፖይንት ማለት ነው። ሁለተኛው ነገር አይ ቲንክ የቤተክርስቲያንን የምናይበት መንገድ ነው። ቤተክርስቲያንን በምን መልኩ ነው የምንገልጻት? ሎካል ዲቨሎፕ የሆነውን ቲዮሎጂ ይቀመጣል ሲባል ቀድሞ ከነበረው ከተገለጸው ከአንዱ እምነት የሚቃረን ነው ወይ? ወይም ደግሞ የመቃረን ነፃነት አላቸው ወይ? ቀድሞ ከተቀመጠልን ነቢያት ከተነበዩት፣ ጌታችን ካስተማረው፣ ሐዋርያትም ደግሞ ከጻፉልን፣ በኋላም ደግሞ የመጡ አባቶቻችን ካጸኑት ትምህርት የተለየ ትምህርት የማውጣት ስልጣን አላቸው የሚል ትምህርት አይደለም ያለውን አንዱን ትምህርት ግን በሚገባን ቋንቋ በተለያየ አይነት ኤክስፕሬሽን መግለጽ ይቻላል ነው። ይሄ ደግሞ ሎካሊ ቲዮሎጂ ይመሰረታል ለሚለው በነገራችን ላይ ኦልሞስት ኦል ቲዮሎጂ ሎካሊ ዲቨሎፕ የሆነ ነው። ኦልሞስት ኦል ለምሳሌ ኢቭን ኖት ሎካሊ በነገራችን ላይ በአካባቢ አይደለም በግለሰብ ደረጃ የምንጠቅሳቸው አባቶች ሴንት ሲሪል ስንል እኮ ቅዱስ ቄርሎስ ስንል ቅዱስ ቄርሎስ እግዚአብሔር መንፈስ ቅዱስ ገልጾለት በግሉ የራሱን የሆነ የተለየ ሐሳብ የተለየ ሪቨሌሽን ባይሆንም ግን በግለሰብ ደረጃ የመጣ ነው። ቤተክርስቲያን ቅቡል ያደረገችው የነ ቅዱስ አትናቴዎስን የነ ቅዱስ ዮሐንስ አፈወርቅን አንጾኪያ ላይ ተቀምጠው ያወጡትን ኤክስፕሬሽን የምንገልጸው በግለሰብ ደረጃ ነው። በነገራችን ላይ ምናልባት ሎካል የሚለው ነገር ከገረማቸው ወይ ደግሞ ወደ ኢትዮጵያ ስንመጣ አባ ጊዮርጊስ ዘጋስጫ ወይንም ሌሎች አባቶቻችን ቅዱስ ያሬድ ወይም ደግሞ ኤክሰጂሲስ እየሰሩ በተለይ አንጾኪያ ላይ ያሉ አባቶች በሰፊ የምንጠቅሳቸው ኮሜንታተሪዎቻችን አንድምታዎቻችን ጠቅላላ በግለሰብ ደረጃ ያሉ ግለሰብ ስንል አባቶች ቅቡል የሆኑ ሊሳሳቱ የሚችሉ ነገር ግን ቤተክርስቲያን ትምህርቶቻቸውን የኔ ትምህርት ብላ የተቀበለቻቸው ማለት ነው እንጂ ሁሉም ትምህርቶች በካውንስል ደረጃ እንደ ክሪድ የጸደቁ አይደለም። ሁሉም ትምህርቶች ጠቅላላ የምናቃቸው የቲዮሎጂካል ኤክስፕሬሽኖች ጠቅላላ የምናቃቸው እንደዛ አይደለም። ለምሳሌ ወደ ኋላ ሄደን ስናይ ሆሊ ትሪኒቲን ኤክስፕሬስ የተደረገበትን መንገድ ስናይ አባት ማለት ላይ የተነሳው ወይ ፈለገ ኤክስፕሬስ ማድረግ አብ ወልድ መንፈስ ቅዱስን ኤክስፕሬስ ማድረግ የሚቻልበትን መንገድ ፈጠረ። ሌሎች አባቶች ቀብሎናል። ስለዚህ ኢቭን በአንድ አባት ላይ በሁለት አባት ላይ ወይንም ደግሞ በጋራ በሆኑት ውሳኔዎች ላይ ሊወሰን ይችላል እና ሎካሊ የስ በሚገባ ቲዮሎጂ ዲቨሎፕ ሊደረግ ይችላል። ከአንዱ ሬቨሌሽን ከአንዱ እውነት አይጻረር እንጂ የተለያየ አይነት ዌይ ኦፍ ኤክስፕሬሽን ይኖራል። ለዛ ነው ዌይ ኦፍ ኤክስፕሬሽኑ ዲፍረንስ ስለሆነ ቅድም እንዳስቀመጥኩት በአንጾኪያና በአሌክሳንድሪያ መካከል ልዩነት ያለ እስኪመስል ደርሶ የነበረው ማለት ነው። ይሄንን መረዳት ይገባል። ሶስተኛው ፖይንት አይ ቲንክ እንደው ኤግዛምፕል ነው፣ ቀላል ኤግዛምፕል ነው የምሰጠው። አንድ ዛፍ አለና ያ አንድ ዛፍ የተለያየ ቅጠል አለው። ያ ዛፍ ግን የተለያየ ቅጠል ቢኖረው ወይም ደግሞ በዛ ቅርንጫፎች ላይ ደግሞ የፍሬው መጠን ያነሰ ትልቅ ያለ የበዛ ወይም ደግሞ እንዴት ነው ትልቅነቱ ትንሽነቱ የተለያየ ቢሆንም የሚያፈራው አንዱ ዛፍ ነው። ቤተክርስቲያንንም ስንገልጻት አንድ ነው። የክርስቶስ አካሉ በየትኛውም ቦታ ላይ ዲስፐርስ ሆና ተቀመጥ የክርስቶስ አንድ አካል ነው ያለው። የዛ የአንዱ ዩኒቨርሳል የምንለው የአንድ የክርስቶስ አካል በሰማይም ያሉ በምድርም ያሉ ህይወታቸውን በምድር ላይ ያለውን የስጋ ሩጫቸውን ጨርሶ ያሉ ህብረትም የመላእክት ህብረትም በምድር ላይ ደግሞ ያሉ የክርስቲያኖች ህብረት የሆኑ አንድ አካል ነው ያለው። በገጠርም እንቀመጥ በከተማም እንቀመጥ በኢትዮጵያም ቢሆን በአሌክሳንድሪያ ወይንም በህንድም ቢሆን በሶሪያ ያለችው ቤተክርስቲያን የአንዲቷ የቤተክርስቲያን አካል ነች። በዛ ቤተክርስቲያን ውስጥ ግን ቅድም እንዳልነው ኤክስፕሬሽኑ
ልክ እንደ ፍሩቱ ይገለጻል። ከተለያየ ቅርንጫፍ ላይ መጠኑ ያነሰ የበዛ ፍሩት እናገኛለን። ያ ፍሩት ግን ቤተክርስቲያኒቷን ግን አንድ ሆና ከዛ ውስጥ ከአብያተ ክርስቲያናት ውስጥ የወጣው ዌይ ኦፍ ኤክስፕሬሽኑ የተለያየ ይሆናል። በደንብ ዲቨሎፕ የሆነ እንደ አንጾኪያ እንደ አሌክሳንድሪያ ቸርች ወይም ደግሞ ኢትዮጵያ ውስጥ እንዳለ ሊሆን ይችላል። ወይ ደግሞ እንደ ሌሎች አብያተ ክርስቲያናት ደግሞ ምናልባት የሌሎችን ኤክስፕሬሽን አዳፕት ያደረገ ሊሆን ይችላል። ቤተክርስቲያንን ልንረዳ የሚገባው እንደ አንድ ወጥ የሆነ እንጂ ኖት ላይክ እንደ ኮንፌዴሬሽን አይደለም። ኮንፌዴሬት አይደለችም ቤተክርስቲያን። ሌሎች አብያተ ክርስቲያናት የተነጠሉ ኢንዲፔንደንት የሆኑ ግን በኮንፌዴሬሽን የተሰባሰቡ አይደሉም። አንድ ወጥ የሆነ አካል ነው ያለው፣ ኮንፌዴሬት ያልሆነ አንድ የሆነ አካል። በዛ አካል ውስጥ ግን አይነት ዌይ ኦፍ ኤክስፕሬሽን ይኖራል። በዛ መልኩ ተረዱት። የዛሬው ምናልባት ኮሜንት ላይ ብዙ አይነት ነገር ሲጻፍ ስላየው ፖይንት ኦፍ ዲስከሽናችን የነበረው ሎካሊ ዲቨሎፕ መሆን ይችላል ቲዮሎጂያችን የሚል ነው። የስ እኛ እኮ ስማችን ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይላል። ተዋህዶ የሚለውን ምናልባት እኛ በተርም ዩዝ ሚያፊሲስ ግን እኛ ጋር ሎካሊ ግን የነበረው ዲቨሎፕ የሆነውን ተዋህዶ የሚል ጨምረን እናስተምራለን፣ ተዋህዶ ብለን እንጠራለን። ነገር ግን ያ ትምህርት ቀድሞ ከነበረ አባቶች የሚቃረን አይደለም፣ ወይንም አዲስ ትምህርት አይደለም። ያለውን ኤክስፕረስ ያደረግንበት መንገድ ነው። አይ ቲንክ ይበቃል። ሌሎች ወንድሞችም ጥያቄ ያላቸው ወይም ደግሞ የተሳሳተ ነገር አለ እናርማለን የሚሉ ወንድሞችም ካሉ ደግሞ ለእነሱ ነፃነት እንስጣቸውና ይግቡ። ዴቫ ያ ፎር ሹር ምናልባት እዚህ ጋር እንደው ጀስት ኤኮ ለማድረግ መደጋገም ስለሚያስፈልግ ነው። ሎካል ቲዮሎጂ ማለት ሎካል ዶግማ ማለት አይደለም። እንደው ይሄንን እያስረገጥን መናገር ስላለብን ነውና አንዳንድ ሰው ሎካል ቲዮሎጂ ሲባል ሎካል ዶግማ ነው የሚሰማው ጆሮ ማለት ነውና ሎካል ዶግማ የሚባል የለም። ኖርም አያውቅም ሊኖርም አይችልም። ግን ቲዮሎጂ ማለት እግዚአብሔርን የምናውቅበት መንገድ እስከሆነ ድረስ ሎካሊ culturally linguistically everything inspires our understanding ዓለምን የምንመለከትበት መነጽር ማለት ነው። ወይም ኤፒስቴሞሎጂ የምንለው ከዚህ በፊትም ብዙ ጊዜ ያነሳሁት ሀሳቦች ስለሆነ ማለት ነው። ከስር ምናልባት እየተደጋገመ ሎካሊ ማለት ምን ማለት ነው ብለናል። ሎካል ማለት ጂኦግራፊካል ሎኬሽን ማለት ነው። በአጭሩ ጂኦግራፊካል ሎኬሽን ማለት ነው። በዚህ ነው እንትን የምንለው ዲፋይን የሚደረገው። እንግዲህ ወደ ገደለው ስንገባ ሀሳቡ ምንድነው? ሎካል ቸርች ግን ይሳሳታል አይሳሳትም የሚሉ ሀሳቦች ከዚህም በፊት ስለተነሳ ነው። እንግዲህ ይህንን ለማለት ያው እንደዚህ የሚል አስተምሮት መጀመሪያ መኖር አለበት። ሎካል ይሳሳታል ዩኒቨርሳል አይሳሳትም የሚል አይነት አስተምሮት ካለ በተለይ ደግሞ ቅድም ተነስቶ ነበረ በተለይ ከአምስተኛው ክፍለ ዘመን በፊት እንዲህ የሚል አባት አለ ወይ? ዲስቲንክሽኑ ከየት ነው የመጣው? ሎካል ቸርች እንደዚህ ነው፣ the value of the local church is here, the value of the universal church is here የሚል አንድ ሀሳብ ካለ፣ ሁለተኛ ነገር ደግሞ ዶክትሪን እንግዲህ ዶግማ እዚህ ነው። ዶክትሪን ስለ ዶግማ ያለ አስተምሮት ነው ብለናል። እያንዳንዱ ዶክትሪን ዶግማቲክ ዶክትሪን ራሱ በኢኩሜኒካል ካውንስል መወሰን አለበት ወይ የሚል ጥያቄ አለኝ። ለዚህም አዎ አለበት በተለይ ለሚል ማስረጃ ያስፈልጋልና ይሄንን ሁሉ መወያየት ይቻላል። ምናልባት ቮይስ ኦፍ ማነው ኦፍ ሪዝን አንድ ቁጥር እየጻፍክ ነበርክና እድሉን ምናልባት ልስጥ፣ ከዛ ሰላም ለኪና አላቲኖን ሐሳብ ይሰጣሉ። ይሰማል? ሰላም ብያለሁ። ሰላም እንዴት አለ? ሰላም ነው። እግዚአብሔር ይመስገን። እሺ አይኔ እንኳን ሐሳብ እንደነው ይሄ ከኦግስቲን ጽሑፍ ለምሳሌ ሎካል ካውንስል እና ፕሌናሪ ያለ ወይም ኢኮኖሚካል ካውንስል ያለ ሚሊያይበት ነገር አለ። አጌንስት ዶናቲስቶች ማለት ነው። ይሰማል? ማነው? ኦግስቲን አጌንስት ዶናቲስቶች ጋር ለምሳሌ እሱ ጋር ምንድነው ይሄ ዛውት ኢትዮጵያ ይሰማል? ኦን ባፕቲዝም ላይ ቻፕተር 3 ጋር አለ። ለምሳሌ ቡክቱ ጋር እሱ ጋር ለምሳሌ ከፍሎታል። ይሄ ዓለም አቀፉንና ሎካል ካውንስል ማለት ነው። እሱ ጋር ልናገኝ ይችላል። ሲቀጥልም ደግሞ ለምሳሌ ካውንስሎች ለምሳሌ እነዚህ ቀኑና የተወያየን ይሻላልና አጎስቲን
አጎስቲኖስ የሚጽፈው ለማን ነው? አጌንስ ዶናቲስት አልኳል። እነዚህ መናፍቆች ተነስተዋል ዶናቲስት ነበር። ለማን ናቸው? ስኪዝማቲክሶች ማለት ዶናቲስት ነው። ለማን ናቸው? ስኪዝማቲክሶች ከቤተክርስቲያን ተገንጥለው የነበሩት ምን ብለው የሚያምኑ? በአብዛኛው በኦግስቲኔት እንዴት ምን ብለው የሚያምኑ? ዶናቲስት ምን ብለው ነው? አሁን ለምሳሌ ኦገስቲን ለነሱ መልስ መስጠት ያስፈልጋል። ለምንድን ነው? ይሄኛው ነው ለድዋይ ይገባል ኖ አይ ስላነሳሁ ብዬ ነው። እንደ ማስረጃ ከሆነ እንትን ማለት አለብና አሁን ምን ለማለት ፈልጎ ነው የአጎስቲን እንደ ማስረጃ ነው አይደል ያመጣኸው? ስለዚህ እኔ ምንድነው የአጎስቲንን ሐሳብ ይሄንን ቀደም የሚያልኩት ይሄንን ነው። ሐሳቡን መረዳት አለብን። አጎስቲን እዚህ ጋር ሊናገር የፈለገው ምንድነው ብለን መረዳት ስላለብን ማለት ነው። አይ እስካሁን ግን እነሱን አልጠየቃቸውም ነበር። ለምንድን ነው እኔ ጋር የጠየቀው ነው እንደዚህ ብለን እንደ ማስረጃ ነው ያመጣው ወንድማችን። ምናልባት ቆይ እየተነጋገርን እየተወያየን እንዲሆን ማለት ነው። ሐሳቡንም ሳናገኘው ማለፍ አንችልማ እንደ ማስረጃ ስለተነሳ ማለት ነው። እዚህ ጋር ሲጽፍ ምን አለ አጎስቲኖስ? ይሄ እንግዲህ answer to the Petelian the Donatist book 2 ላይ ያለው ጽሑፍ ነው። አሁን ዶናቲስት እነማን ናቸው? በተለይ በድሮ ጊዜ ካህናት እንደው ይሰማል? እሺ ምን ይሉ ነበር? ካህናት ጥሩ ስራ ካልሰሩ ከነሱ ቅዱስ ቁርባን አንቀበልም እና ሳክራመንቶች በቃ በሞራል ፒዩሪቲ ላይ ዲፔንድ ያደርጋሉ የሚሉ መናፍቃን ነበሩ። አሁን አጎስቲኖስ ለነዚህ መልስ ሲሰጥ ምን አለ? but in that we see you separated from the communion of the whole world, a sin both the greatest magnitude and manifest to all mankind, a common to you all. አሁን እዚህ ጋር አጎስቲኖስ ምን እያልን ነው? ሎካል እና ዩኒቨርሳል አንተ ሎካል ነህ ሎካል ቸርች ደግሞ ሊሳሳት ይችላል የሚል ሐሳብ አይደለም እዚህ ጋር እየገለጸ ያለው። ሲምፕሊ ምንድነው ዶናቲስት ካህናት እዚህ ጋር ሞራል ኢንኮረፕሽን ስላላችሁ ሳክራመንት አንቀበልም አሉ። It has nothing to do with geography. It has nothing to do even with local church ማለት ነው እኮ አይደለም። ቀጥል ወንድማችን። ኦን ባፕቲዝም ላይ ያለው እኮ ነው አጌንስት ጥቅሱ እሱ አይመስለኝም። እኔ ጠቀስኩት የነበረው ኦን ባፕቲዝም ላይ ነበር። እሺ ኦን ባፕቲዝም ላይ ያለው ሌላ መሰለኝ ወይ? ኦኬ ኦን ባፕቲዝም ምን ይላል? የትኛው ቻፕተር? እሺ ላንብብልህ። አሳየ ቡክ 2 ቻፕተር 3 ማውጣት ከቻልክ ሻውጥ ቡክ 2 እንግዲህ ማውጣት ቻፕተር 3 እሺ እሺ For what we look to is the conscience of the giver to cleanse that of the recipient. The Petelianius said, Augustine answered, we therefore need have no anxiety about the conscience of Christ. But if you assert any man to be the giver, but he who he may, there will be no certainty about the cleansing of recipient, because there is no certainty about the conscience of the giver. Chapter 3, እንደዚህ ነው ሐሳቡ የሚለው። Answer to Petelian to Donatist book 2 አይደለ? book 2 ይሄው እሱ ነበር። እሱ አይደለም። ኦን ባፕቲዝም እኮ ያለው አጌንስት ዶናቲስት ኦን ባፕቲዝም ላይ
ይሄኛው ታይም ይጨርስ ከሆነ ችግር የለውም። እኔ ላልፈለግ እችላለሁ። ፌመስ ኮት ነው ብዬ ነው እኔ በውጮች ማለት የሚጠቀስ ስለሆነ በፕሮቴስታንት አለ ይሄ ችግር የለውም። ግን ሀሳቡን ማግኘት አለብህ ወንድማችን። እሱ እኮ ነው ሀሳቡን ማግኘት አለብን። ቅድም እንዳልኩት ምንድነው ዋናው ግን እዚህ ጋር መውሰድ ያለብን ዶናቲስት እነማን ናቸው? ሳክራመንት አንቀበልም ላሉ ሰዎች መልስ እየሰጠ ነው። ይህንን መረዳት አሁን እንግዲህ አጎስቲኖስ ምን እያለ ሀሳቡ ምንድነው አስተምሮቱ ምንድነው ብለን ልንረዳው ያስፈልጋል ማለት ነው። ናይስ ቪኦሲ ናቸውም ላይ ትንሽ ከበድ ያለ ነው እሱን አሁን እዚህ ጋር ማብራሪያ ውስጥ ከገባን ማዳን ነው ችግር ነው እኮ እነሱ ምንድናቸው። ነገር ግን እዚህ ጋር ምንድነው ሊናገር የፈለገው የሚለው ነው ማየት ያለብን እንጂ እዚህ እንደዚህ የምናሰፈው ከሆነ እያንዳንዷን ምንድናቸው እነሱ ካለን እንግዲህ እንጃ ብቻ። እሺ ለምሳሌ መቀጠል ለምሳሌ ሎካል ካውንስሎች ካልከ ሎካል ካውንስሎች ማን በላቸውና ካውንስል የመጽሐፍ ቅዱስ ቀኖና ራሱ የተወሰነባቸው ሎዶቂያ ምናምን አሉ ካርቴጆች። ለምሳሌ አንዱ ጉባኤ ጋር አሁን እኛ የምንቀበለው በእኛም ሆነ በካቶሊክ የምንቀበለው እነሱ በዛ ታይም ግን ያልተቀበላቸው መጽሐፍ ቅዱስ አይደሉም የእግዚአብሔር ቃል አይደሉም ተብሎ ይወጡ አሉ። ስለዚህ ያኛውን እንደ ኢንፋሊብል መውሰድ አለብን ማለት ነው። ለውጥ ከሌለው ሎካልም ሆነ ኢኮኖሚካል ለውጥ ከሌለ ይሄኛውንም እንደ ኢንፋሊብል መውሰድ አለብን። የመጽሐፍ ቅዱስ ቀኖና ነው። ለምን አንደኛው ብቻ ነው? እሺ እንደ ጥያቄ መውሰድ ከተቻለ ማለት ነው። ሎካል ሲኖዶስ ወይም ሎካል ሲኖዶስ አይሳሳትም፣ ኢኩሜኒክ ካውንስል ይሳሳታል የሚል አስተምሮት ከ5ኛው ክፍለ ዘመን በፊት ነበረ። ኦኬ እኔ እኮ እያሳየው እኮ ነው ማስረጃ ሳየኛ። እዚህ ጋር ያሳየው ለምሳሌ ካውንስል ሎዶቂያ ይሄ ለምሳሌ ሎዶቂያ እያሳየው እኮ ነው። እነዚህ ለምሳሌ እንደ ኢንፋሊብል ነው የምትወስዳቸው ሎዶቂያዎችን? ጥሩ ጥያቄ። ለምሳሌ ካውንስል ሎዶቂያ ላይ ዊዝደምን አይቀበልም። እሺ አሁን እዚህ ጋር ዊዝደምን አይቀበልም። ለምሳሌ እሱ ቮይስ ኦፍ ሪዝን አሁን እዚህ ጋር ያሳየኝ ምንድነው ሎካል ካውንስል እንደተካሄደ እናውቃለን። ሁሉንም ሎካል ካውንስሎች አንቀበላቸውም። አይ አግሪ ዊዝ ዩ። የማንቀበለባቸው ምክንያቶች ለምንድን ነው ብለን ዝርዝር ውስጥ በኋላ መንገባት እንችላለን። የኔ ጥያቄ ግን ይሄ አይደለም። የኔ ጥያቄ ከ5ኛው ክፍለ ዘመን በፊት ሎካል ሲኖዶስ ሊሳሳት ይችላል የሚል አስተምሮ አለ ወይ? ቮይስ ኦፍ ሪዝን አለ? አሁን ይሰማል? አሁን ይሰማል። ሚውት አድርጌ ነበር እያወራሁ የነበረው። ይሄ እዚህ ጋር እኮ እያሳየው ነው እኮ ነው ማለት። ለምሳሌ ካውንስሉ እዚህ ጋር ተሳስቷል። በቃ ለምሳሌ ዊዝደምን አላስገባም። እሺ ስለዚህ እንደሚሳሳት ራሱ አንድ ማስረጃ ነው ማለት ነው። አሳየኝና ሲኖዶሱ አሁን እኮ የግዴታ ሰዎቹ እንደተሳሳቱ አዎ ሰዎቹ ተሳስተዋል ነው የምንለው። ቀደም እኮ ታላቁ ያነሳው ይሄንን ነው። ሰዎቹ ተሳስተዋል። ሰዎቹ ሳይሆን ካውንስሉ ሰዎቹ ተሳስተዋል እንላለን። ካውንስሉ የኔ ጥያቄ ታላቁ አንዴ እዚህ ጋር ለመፈልግ ነው። አሁን ቮይስ ኦፍ ሪዝን አሳይቻለሁ። ሎካል ካውንስል ግን ይሳሳታል የሚል ከ5ኛው ክፍለ ዘመን በፊት ሎካል ካውንስል ሊሳሳት ይችላል የሚል ከ5ኛው ክፍለ ዘመን በፊት አሳየኝ። አሁን ያሳየኝ ምንድነው? ካውንስል አድርገዋል። ኦፍ ኮርስ አድርገዋል። ግን ሰዎቹ ተሳሳቱ እንላለን። እኛ አስተምሮታችን ይሄ ስለሆነ ማለት ነው። እኔ አሁን ካንተ የምፈልገው ምንድነው? ይሄው ትልቁ ስክሪን ላይ አድርጌያለሁ። በዚህ ዘመን ሎካል ሲኖዶሱ ራሱ ይሳሳታል የሚለውን እንድታሳየኝ ነው። ጠብቃለሁ። የሚያሳየው ሰዎች ሳይሆን ካውንስል ነው። ወደ 3 ካውንስል አለ በመጽሐፍ ቅዱስ ቀኖና። ስለዚህ በቀኖና ጉዳይ ላይ ራሱ እዚህ ጋር ስህተት ያይተናል። በቃ ዊዝደምን ሌሎችንም እንዲሁ ተጨማሪ መጽሐፍቶችንም ያልተቀበሉት አለ። ስለዚህ ካውንስሉ እዚህ ጋር አልተቀበለም። ያ ማለት ስህተት ነው። ይሄ ሲምፕል አናሎጂ ነው። ምንም ያን ያህል ማብራሪያም አያስፈልግም። ግን እነ ቪንሰንት ኦፍ ሎሬንስ ለምሳሌ አሁን እዚህ ጋር ክፍሉ ባላገኘው አንዴ ያስጨርሳል።
እሺ ቪንሰንት ፍሎሬንስ ለምሳሌ ዶክትሪኖችን እዚህ ጋር ላላወጣው እችላለሁ ብቻ በሐሳብ ደረጃ ያለው ዶክትሪኖች በዓለም አቀፍ ጉባኤ ከተደነገጉ ያማየት ከሌለ ደግሞ በሁሉም ቦታ ሁሉ ጊዜ የተያዘውን ትምህርት እንያዝ ይላል። ይሄኛው ፓርት እንግዲህ ካወቀው ቦታውን ጠቅሶን ማለት በሁሉም ቦታ ያለው the teaching of that was believed everywhere by all at every time የሚለው ሴንት ቪንሰንት ነው ይሄንን የተናገረው በስድስተኛው ክፍለ ዘመን የቄልኬዶን አባት ማለት ነው። we are non-Chalcedonians ግን የቄልኬዶን አባት ሴንት ቪንሰንት ለመጀመሪያ ጊዜ ይሄንን የተናገረው ይሄንን ነው። አሁን ወደ እንትኑ ሲሄድ one more chance የቄልኬዶን ግን አይደለም ቪንሰንት የቄልኬዶን ነው በደንብ እናያለን። ከዚህ በኋላ ግን ምንድነው እድሉን እንደገናም እንደሰጠህ አሁን ይሄ ሎጂክ ነው። ሰዎች ተሰብስበው ተሳሳቱ ሲል ላይክ ሲኖዶሱ እንደ ሲኖዶስ ነው ተሳሳቱ ወይስ ሰዎቹ ተሳሳቱ የሚለው ሊያከራክር ይችላል። this is nothing more than a personal opinion አሁን የነገርከኝ ያለው ማለት ነው። እኔ አልተሳሳቱም ብል አንተ ተሳስተዋል ሲኖዶሱ ነው የተሳሳተው ብትለኝ እኔ የለም ሰዎች ነው ብለህ ይሄ ምንድነው የሚሆነው የግል አስተያየት ይሆናል ማለት ነው። የግል አስተያየት ይሆናል ማለት ነው። የሚዳኘን ምንድነው እንደ አስተምሮት ሲኖዶሱ ይሳሳታል ሎካል ሲኖዶስ ይሳሳታል የሚል ከአምስተኛው ክፍለ ዘመን በፊት ጽሁፍ አለ ወይ? It's a very simple question. ከአምስተኛው ክፍለ ዘመን በፊት ሲኖዶስ እንደ ሲኖዶስ ሎካል ሲኖዶስ ይሳሳታል የሚል ጽሁፍ ከአምስተኛው ክፍለ ዘመን በፊት አለ ወይ? አሁን ካንተ የምፈልገው ሶስት ነገር ነው። አንድ የለም፣ ሁለት አዎ አለ ይሄውና፣ ሶስት አላቅም ይሄን ነገር አልተዘጋጀውበትም እውነቱን ለመናገር ከሶስቱ መልስ ሌላ የእውነት እንትን አይሆንም ማለት ነውና ከአምስተኛው ክፍለ ዘመን በፊት ሎካል ሲኖዶስ ከዚህ ውጪ ምንድነው የሚሆነው? አንተ it's my perspective ነው ሰዎቹን ተሳሳቱት ልል ይችላልው ኖ ሰዎቹማ ይሄው ሲኖዶስን ሜካፕ የሚያደርጉት ሲኖዶሱ አይደሉ ብትለኝ ይሄ አንተ ሐሳብ የኔና አንተ ሐሳብ ይሆናል ማለት ነው። እንደ አስተምሮት ግን ሲኖዶስ ከአምስተኛው ክፍለ ዘመን በፊት ይሳሳታል የሚል ጽሁፍ አለ ወይ? ቃል በቃል እኔ አላገኘሁም እስካሁን እስካጣን ነው። በጣም ጥሩ መልስ ነው። I respect it. Thank you. ምናልባት አንድ ጥያቄ ትልበል ከጥያቄ በፊት እኔ ስላገኘው ነው። እኔ አግኝቻለሁ። እኔ በበኩሌ አግኝቻለሁ። ሎካል ሲኖዶስ አዎ ይሳሳታል የሚል ጽሁፍ አለ፣ በደንብ አለ። ሎካል ሲኖዶስ ይሳሳታል የሚል ጽሁፍ ከአምስተኛው ክፍለ ዘመን አለ። ይህንን ጽሁፍ ግን የጻፉት እነማን ናቸው? ቄልኬዶን ራሳቸው ናቸው ማለት ነው። ቄልኬዶን ራሱ ይህንን የተናገሩት ስለማን ነው? ስለ ዲዮስቆሮስ ነው። ሐሳቡን ስለ ቄልኬዶን ስለ ዲዮስቆሮስ ሲጽፉ ምን አለ? እዛ የነበረው እዛው የቄልኬዶን ጉባኤ ላይ ስለ ዲዮስቆሮስ ያወሩ ማለት ነው። He presumed to hold a council without the leave of apostolic see universal የሚሉትን ማለት ነው። apostolic see he presumed to hold a council እንግዲህ hold a council አደረገ የሚሉት ምኑን ነው? ሎካሉን ማለት ነው። without doing what universalun ሳያሳውቅ I think which has never been done and may not be done. Certainly Marcion would have had no intention of deepening divisions by summoning a council unacceptable to Rome ይልና ይቀጥላል። የመጀመሪያው እኔ ደግሞ አጥንቼ የደረስኩበት ማለት ነው። ለመጀመሪያው ጊዜ ሎካል ካውንስል ስህተት ነው የዲዮስቆሮስን ስም እየጠሩ ማለት ነው። የዲዮስቆሮስን ስም እየጠሩ ሎካል ካውንስል ይሳሳታል ያሉት የቄልኬዶን ጉባኤ ላይ ነው። ማንን ሪፊዩት ሲያደርጉ? ዲዮስቆሮስን ሪፊዩት ሲያደርጉ። This is my point. የኔ ፖይንት እዚህ ጋር ነው። ስለዚህ ሎካል ሲኖዶስ እና ዩኒቨርሳል ሲኖዶስ ሎካል ሊሳሳት ይችላል፣ ዩኒቨርሳል ሊሳሳት አይችልም የሚለው የቄልኬዶን አስተሳሰብ ነው የሚል አመለካከት አለ።
where from this evidence ከዚህ ተነስቼ ማለት ነው እና voice of reason አስጨርሳለሁ ግን አንተም እንድታደርግ መፈልገው የኔ ሐሳብ እንደዚህ ነው እዚህ ላይ የደረስኩት ለምንድነው ከዚህ ሐሳብ ከዚህ ጽሁፎች ከዚህ መረጃዎች ተነስቼ ሎጂክ አይደለም ሎጂክ እኔም ሎጂክ አለኝ አንተም ሎጂክ አለ ሙሉ ቀን በሎጂክ እንግዲህ ግራና ቀኝ ልንባባል ነው ማለት ነው ከጽሁፍ ላይ ግን ተነስተን ከአስተምሮት ላይ ተነስተን እዚህ ጋር እንዲህ ይላል ብለን መነጋገር እንችላለን ምናልባት በዚህ አጋጣሚ ታችም ዝም ብሎ ከመጽሐፍ ምናምን ጥያቄ ያላችሁ እንደዚህ እንደ ወንድማችን መታችሁ ዲስከስ ማድረግ ይቻላል ሐሳብን ስላልጨረስ voice of reason ቀጥል አላቋረጠህም ግን ከዚህ ሐሳብ ግን መውጣት አለበት ምክንያቱም ይሄ ሐሳብ መረጃም ስለሌለ ምናልባት አዲስ ሐሳብ ኮነ የምትጨምረው አዲስ ሐሳብ መጨመር ትችላለህ እዚህ ላይ ግን መረጃ ስለሌለ just opinion ወይም opinionin ልጨርስ ካልከኝ አስጨርሳለሁ እንደ opinion ወስደዋለሁ ግን እንደዚህ ነው ብለ ከመረጃ ስለሌለ ብዙም ልቀበለው አልችልም ማለት ነው ያስ ሎካል ካውንስሎች ያላቸው የሰዎች ስብስብ ነው አልከኝ እንጂ ስቲል ካውንስልም እኮ የተሰበሰበ ነው ግልጽ የሆነ ነገር ነው ነገር ግን ባባስ ተሰበሰቡ ካውንስሉ አለ ዘጋ ተሳስቷል ሰዎቹ ናቸው አልከኝ እንደዛም ከሆነ እኮ ለምሳሌ ዓለም አቀፍ ጉባኤዎችንም ከወሰደ ለምሳሌ ኒቄያን ራሱ ከወሰደ ብቻቸውን ሰዎችን ከወሰደች ግለሰቦችን ብቻቸውን የሚሳሳቱ ናቸው አትናቴዎስ ምን እያንዳንዱ ሲሰው የሚሳሳት ሁሉም አንድ ላይ ሲሆኑ የማይሳሳት በቅድሙ ሎጂክ ሄደ ማለት ነው እንደዚህ ሊሆን አይችልም ማለት ነው ስለዚህ ኒቄያም ሁሉ ግለሰቦቹ የሚሳሳቱ ከዛ አንድ ላይ ሲሆኑ የማይሳሳቱ እንደዚህ በዜን ሎጂክ ሄደ በቃ ይሄም በቃ ስህተት ነው ማለት ነው በቃ የዓለም አቀፍ ጉባኤም የሚሳሳት ነው ወደሚል ያደርሳል ማለት ነው ይሰማል ኔትወርክ እንትን ይላል ቀይ እና ይሰማል ቀጣዩ ደግሞ ማነሳው ሐሳብ ምንድነው እሺ ቀጣዩ ያው እኔ እንግዲህ የኦግስቲን አለ እንግዲህ የዶናቲስቱ እሱ ዓለም አቀፍም ብሎ ሎካሉም እንደ በዛኛው እንደሚስተካከል ነገር ተናግሯል ያው እሺ አልተገኘም በሚል እንለፈው የቪንሰንትም አለ እሱ ለምን በዓለም አቀፍ ካለ በዓለም አቀፍ ያለው ይወሰድ ዓለም አቀፍ ደግሞ ያልተወሰነ ካለው በሁሉም ቦታ ሁሉ ጊዜ ባለበት ባለ ይወሰድ ነገር ብሏል እንግዲህ ኤፌሶን ጉባኤ ላይ የነበረ ሰው ሌላው እንደዚህ ዓለም ብቻ በተመሳሳይ አሁን ለምሳሌ ከወሰደን የኤፌሶን ጉባኤ ሁለተኛው አንደኛው ሳይሆን ሁለተኛው የኤፌሶን ጉባኤን ከወሰደን ሮም አልተቀበለችው ከዛ ለዛን ወደ ቄልቄዶን የተቀበለው ቄልቄዶን ደግሞ እኛ አሌክሳንድሪያ አልተቀበልነው ካውንስል ከሆነ በዛ ከአምስተኛው ክፍለ ዘመን በፊት ያለው ሁላችንም እንቀበለው ሁኔታ በቃ የማይሳሳት ነው ምንለው ከሆነ ካውንስል እንደዛ ከሆነ የሚታሰብ ከሆነ ለምንድን ነው አሌክሳንድሪያ ነገር ያልተቀበለችው ስለዚህ ግዴታ መቀበል ነበረብን ማለት ነው ያ ነገር የማይሳሳት ነው የሚል ነገር ከአምስተኛው ክፍለ ዘመን በፊት ያለው ካውንስል በሙሉ የማይሳሳት ነው ካለን ኤፌሶን ጉባኤ ራሱ ሪጀክት ማድረግ እኮ ይተበከታቸው ነበር ሮም እሱም ብቻ አይደለም አሌክሳንድሪያም ያን ሪጀክት ማድረግ አይችልም እነዛም እኛን ማድረግ አይችሉም ነበር ምክንያቱም ኢምፔሪያሊ ኮልድ ነው ተቀጥላለ ታላቁ ያኛውም አለ እንትን ነው ኢምፔሪየሩን ቴዎዶሲዮስን የጠራው ኤፌሶን 2 ስለዚህ እነዛ ሪጀክት ራሱ ማድረግ አይችሉም ነበር ማለት እንደዚህ አይነት አስተሳሰብ ማይንድ ሴት ከነበራቸው የኔ ሐሳብ ይሄን እስኪ መቀጠል ታላቁ አሁን ምንድነው እሺ ታላቁ እሺ ቮይስ ኦፍ ሪዝን አጭር ጥያቄ ለመጠየቅ ነው ቮይስ ኦፍ ሪዝን ቤተክርስቲያን ሲባል በዚህ በውይይቱ ኮንቴክስት ማለት ነው ምን ብለህ ነው የምትረዳው ቤተክርስቲያን የሚለውን ቃሉን ማለት ነው ሰው ነው ብለህ ነው ወይስ የክርስቲያኖች ህብረት ነው ብለህ ነው ወይስ ሚስቲካል ቦዲ ኦፍ ክራይስት ብለህ ነው የምትረዳው ቤተክርስቲያን የሚለውን ቃሉን ማለት ነው ያከባው ሊወሰን ይችላል ምናነሳበት ከፈለ እንደ አጠቃላይ ቤተክርስቲያን ከሆነ ግን ኤፌሶን 1:22 እንዳለ የክርስቶስ ሙላትና አካሉና የክርስቶስ ሙላት ከሆነ ቦዲ ኦፍ ክራይስት ነች ማለት ነው ነገር ግን እንደየቦታው ይለያያል መጽሐፍ ቅዱስ እንደተጠቀመ very true ስለዚህ አሁን ቤተክርስቲያን ሎካልን በለው ዩኒቨርሳልን በለው ሊሳሳት ይችላል ብለ ስትነግረኝ የክርስቶስ አካሉናትም የምትሳሳተው ወይስ በአካል ውስጥ ያሉት ምእመናን ናቸው ይሳሳታሉ ብለ የምትናገረው
ወይስ that mystical body of Christ ነው ስህተት ሊገባባት ይችላል የምትለኝ? የክርስቶስ ሆነ ከኤፌሶን 1 ከክርስቶስ ቦዲ አንፃር ካወራን እኮ የማይታዩም የሁሉም ህብረት ናት። በሰማይ ያለችውም ስላለ አንዱን ብቻ ነጥለን እንወስድ አንችልም። በዚህ ተጋርሎም ያለንም ሁሉም ስለሚያጠቃልል ሊሳሳት ይችላል የምትለው ወይስ ሊሳሳት ይችላል ያልከው the mystical body of Christ ነው ወይስ ምእመናኑን ነው ጥያቄው? very simple question። ምእመናኑን ብቻ ሳይሆን ኖርማል ጳጳሳቱም ሊሳሳቱ ይችላል። ይሄ በዮሐንስ ጳጳሳቱም አንድ ላይ ተሰው ዮሐንስ አፈወርቅም እንደዚህ አይነት ነገር ይናገራል። ሁለተኛ ጢሞቴዎስ የተረኩት ጋር ማለት ነው። አሁን ማምጣት ነው ብዙ ማስረጃዎች ማምጣት ይችላል። እሱን አይደለም ጥያቄው። አሁን ቤተክርስቲያን ብለን በዚህ ኮንቴክስት ስንነጋገር ኦኬ the mystical body of Christ ነው። ስለዚህ mystical body of Christ ስህተት ልትሰራ ትችላለች ወይስ አትችልም? ሎካልም በለው ዩኒቨርሳልም በለው በየትኛውም ደረጃ ያለች the mystical body of Christ ስህተት ሊገባባት ይችላል ወይስ አይችልም? አጭር መልስ ለምትሰጠኝ ቮይስ ከሚስቲካል ቦዲ አንፃር ካየነው አይችልም። እሱን እኮ እኔም አፈርም አደርጋለሁ። በጣም ጥሩ። እሺ በጣም ጥሩ። አይ ቲንክ ሁላችሁም እየሰማችሁ ይመስለኛል። ቤተክርስቲያን ስንል ሚስቲካል ቦዲ ኦፍ ክራይስት ነው። የመጽሐፍ ቅዱስ ትርጉሙ እሱ ነው። ያቺ ሚስቲካል ቦዲ ኦፍ ክራይስት ስህተት ልትሰራ አትችልም። በጣም ጥሩ። እዚህ ደረጃ ላይ ከደረስን ቀጣይ የምንወርደው ምን ወደሚል ነው ማለት ነው። እዚህ ስህተት ልትሰራ የማትችለው ቤተክርስቲያን ውስጥ ያሉ ምእመናን ይስታሉ ወይ? ቸርች ሊደርስ በሏቸው ምንም በሏቸው በምግባርም ሆነ በሃይማኖት ሊስቱ ይችላሉ ወይ ነው አይደለ? ቀጣዩ ጥያቄ መሆን የሚገባው መልሱ ምንድነው? አዎ ይችላሉ ነው። ለዛ ነው የማትሳሳት ቤተክርስቲያን የምትጠብቃቸው። ለምሳሌ አንደኛ ቆሮንቶስ ላይ ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች የጻፈበትን መልእክቱን የጻፈበትን ምክንያት ሲያብራራ ኢሞራል የሆነ ሴክሹዋል አክቲቪቲ ውስጥ ገብተው ስለነበረ የማትሳሳተው ቤተክርስቲያን ስላለች የሚሳሳቱ ምእመናንን እንድታረማቸው ነው ማስጠንቀቂያ የሚጽፈው። ኦኬ የማትሳሳተው ቸርች የምትሳሳተዋን ምእመናኗን ቸርች ሊደርስን እነዛን በሙሉ ታረማቸዋለች ማለት ነው። ታረማቸዋለች። ሶ ቤተክርስቲያን ተሳሳታለች የሚለው ከሚስቲካል ቦዲ አንፃር ካልሆነ እዚህ ያለ ነው ማንኛችንም ቢሆን ችግር የለብንም። ማንኛችንም ቢሆን ችግር የለብንም። አሁን ችግር የሆነው ኦኬ ድምጽ ገባ ወይስ? እሺ አሁን ችግር የሆነው ግን ምንድነው? ቤተክርስቲያን ተብሎ በአጠቃላይ ማለት ነው ሊሳሳት ይችላል ወይም ትሳሳታለች የሚል እንደው 4 ነጥብ የሚመስል አገላለጾች ግን በኢኮኖሚካል ካውንስልም አይታወቁም። በዓለም አቀፋዊ ደረጃ ሎካል ቤተክርስቲያን ይሳሳታል የሚል ውሳኔም የለም። እኔ እስከማውቀው ድረስ ካለ ለምሳሌ ቮይስ ኦፍ ዘ ሪዝን አንድ ጥያቄ ብቻ ነው የምጠይቅ። ለምሳሌ 12ቱ የኒቂያ ክሪዶች አሉ እና ምን ባዶ አምላክ እንደዚህ 12ቱ አናቴማዎች አሉ። እነዚህን የመቀበል ግዴታ አለብን ሁላችንም። ለምን? ኢኮኖሚካል ስለሆኑ። ኦኬ ታዲያ ሎካል ሲኖዶስ ወይም ሎካል ቸርች ይሳሳታል የሚለው ውሳኔ ዓለም አቀፋዊ ነው? ቮይስ ኦፍ ሪዝን ኢኮኖሚካል ካውንስል አለ ሎካል ቸርች ይሳሳታል የሚል ኦኬ ሎካል ቸርች ይሳሳታል የሚል ዓለም አቀፋዊ ውሳኔ አለ? አለ ወይስ የለም? የለም። ከሌለ ለምን ተቀበሏል? የለም ሶስቱም ጋር ለምን ተቀበሏል? እኮ ለምን ተቀበሏል ከሌሉ ነው? አይ እንደዛ ካልክ አይ ባልተነሳበት ጉዳይማ እንዲህ ነው እኮ አንልም። ካውንስል ለምሳሌ ዓለም አቀፍ ጉባኤ ላይ ዓለም አቀፍ ጉባኤ አይሳሳትም የሚል ማስረጃ አምጣ እንደማለት ነው እኮ ባልተነሳበት ጉዳይ ማለት ነው። ስለዚህ ሳይጻፍ ያመንከው ነገር ነው ማለት ነው ይሄ፣ ወይም ምንም አይነት ውሳኔ ሳይሰጥበት የተቀበልከው ነገር ነው። ኦኬ እሺ ከመጽሐፍ ቅዱስ ሎካል ቸርች በቸርች ደረጃ ነው በምእመናን ደረጃ ሳይሆን በቸርች ደረጃ ወይም በቤተክርስቲያን ደረጃ
የተሳሳተ ቤተክርስቲያን ታሳየኛለህ ከመጽሐፍ ቅዱስ? ለምሳሌ መሳሳት ስትል ለምሳሌ ገላትያ ላይ ያለው ለምሳሌ ምዕራፍ 1 ሲጀምር እንግዲህ ይሄ በተለይ ዮሐንስ አፈወርቅ ለምሳሌ ሲተረጉመው ከጸጋው ተለይታችሁ ምንድነው ከክርስቶስ ተለየ ከጸጋው ወርቃችኋል የሚለውን ፓርቲ ይዞ ሲጀምር እንኳን ቅዱሳን ብሎ አልጀመራቸውም ይላል። ስለዚህ በዛ አካባቢ ያለውን ተሳስቷል ይሄን ነገር ይላል። ግን ተሳስቷል ሲል እንዲሁ በትምህርት በመናም ላይ ሆን ይችላል፣ ከኃጢአትም አንፃርም ሊል ይችላል። በሕግ መጽደቅ አንደኛ እያወራ ያለው ስለ ምግባር ብልሽት ነው። ቆይ ልንገርህ፣ አንደኛ እያወራ ያለው ስለ ምግባር ብልሽት ነው። ሁለተኛ ኃጢአት ስለሚያደርጉ ምእመናን ነው። የኔ ጥያቄ ቤተ ክርስቲያን በሚለው ዲፋይን ባደረግነው መልኩ በዛ መልኩ ማለት ነው ተሳስቶ መጽሐፍ ቅዱስ ላይ የተቀመጠ ቤተ ክርስቲያን አለ ወይ? ቸርች ስተት እየሰራ ቸርች በአጠቃላይ ማለት ነው። እንደዚህ አይነት ቃል በቃል አልተቀመጠም። ነገር ግን ለምሳሌ የገላትያው ራሱ ኢቭን እሱን ብቻ ሳይሆን ከጸምድረው ይሄ በሕግ መጽደቅ ራሱ ማሰብ ራሱ የትምህርት ስህተትም ሊሆን ይችላል። ባይዘው ከአንደኛ ቆሮንቶስ 15 አንፃር ካየኸው ቆሮንቶስም አለ፣ ቆሮንቶስም ገላትያ ብቻ አይደለም። ቆይ የራ ዮሐንስ 7ቱ መላእክት እኮ የተባሉት የቤተ ክርስቲያን አለቆች ናቸው እኮ። እነዛ ሁሉ የምግባር ብልሽት ስላጋጠማቸው እኮ ነው እንትን የሚለው። በነገራችን ላይ ምንም እንኳን የቆሮንቶስ መልእክቶች የኃጢአት አዘቅት ውስጥ ቢገቡም እስቲል የክርስቶስ አካላት እያለ ነው አድሬስ የሚያደርጋቸው ቅዱስ ጳውሎስ። ከክርስቶስ አካልነታቸው አልተቆረጡም። ኦኬ still the house of God እያለ ነው አድሬስ የሚያደርጋቸው ሰዎችን። ከቤተ ክርስቲያንነታቸው አልተሰረዙም፣ የምግባር ብልሽት ስለሆነ ማለት ነው። አሁን እኛ እያወራን ያለነው ስለ ምግባር ብልሽት አይደለም። ቸርች እንደ ቸርች ይሳሳታል ወይ? ኦኬ እሺ እንቀበለው፣ ይሳሳታል እንበል። ከዛ በኋላ ቸርች ሆኖ መቀጠል ይችላል? ከተሳሳተ እኮ በቃ ገደል ገባ ማለት ነው። ከአካልነት ነው የሚቆረጠው። ያለ እኔ ምንም ልታደርጉ አትችሉም ብለ ተቆርጠህ ትወድቃለህ በቃ። ያ አሁን ለምሳሌ ካቶሊክን እንደማስረጃ ላንሳለህ ወይስ ምን አልከኝ? ይታንጸር ካይ ፋሊቢሊቲ ሰነል ፖሲቢሊቲንም ያካሂዳል። አሁን ለምሳሌ እኔ 2 ሲደመር 2 እኩል ነው 4 ካልኩኝ ፋሊ ምንድነው ይሄ ኢንፋሊብል ሆኜ ሳይሆን እቺ የተናገርኳት ፓርት ኢነረንት ልትሆን ትችላለች ነገሯ፣ ነገር ግን ኢንፋሊብል አይደለም። ስለዚህ የሆነች ፖይንት ላይ የሆነች ሎካል ካውንስል ላይ መጽሐፍ ቅዱስ ላይ ሙሉ በሙሉ በትምህርት ያልተሳሳተ ካለ በቃ ወደፊትም አይሳሳትም ማለት ነው። በቆሮንቶስ ወይ ብቻ ቦናካ ያለው ወደፊትም አይሳሳትም ወደ ማለት አያደርስም። በከዚህ አንፃር ነው ነገር ግን አሁን መሳሳት ራሱ በደንብ ማየት አለበት። ቆይ ቮይስ አንዴ ቤተ ክርስቲያን የትምህርት የህይወት አምድና መሰረት ናት ብሎ ይናገራል ቅዱስ ጳውሎስ። ይህች ቤተ ክርስቲያን የትኛዋ ናት ብለህ ነው የምታምነው አንተ ቮይስ? የእውነት አምድና መሰረት ናት ቤተ ክርስቲያን ያል ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ። ይህች ቤተ ክርስቲያን ማን ናት? ቦዲ ኦፍ ክራይስት ቀደም ያለው ማለት ነው። ሚስቲካል ቦዲው አጠቃላይ ቤተ ክርስቲያን ነው ያለው። ኦኬ አሁን ይህች ቤተ ክርስቲያን ሎካል ዩኒቨርሳል ብለህ ተከፋፍላታለህ? ሎካል እኮ የምትለው የሆነ አካባቢ ጂኦግራፊ ከማጠናንጆች ይሄ ቤተክርስቲያን አይደለችም እኮ እያልን አይደለም። ለምሳሌ የግብፅን ከወሰድክ ቤተክርስቲያን አይደለችም እያልካት እኮ አይደለም። ነገር ግን ራሷን የምትወስናት ሲሪያክንም ከወሰድክ እንደዛው። አሁን ጥሩ መረዳት ላይ እየተዳረስን ይመስለኛል። ጥሩ መረዳት ላይ እየተዳረስን ይመስለኛል። ስለዚህ አሁን ይሄ ጂኦሎጂካል የሆኑ መቀመጫዎች ወይም ጂኦግራፊካል ፖዚሽኖችን እያየን ነው ይሄንን ቃል የምንጠቀመው እንጂ ሁሎችም የጌታ አብያተ ክርስቲያናት ናቸው። ሁሎችም በክርስቶስ ግንድነት ያሉ ቅርንጫፎች ናቸው። እዚህ ላይ ተስማምተናል። ይህች ቤተክርስቲያን እንደ ሚስቲካል ቦዲ ኦፍ ክራይስት ሎካልም በሉት ዩኒቨርሳልም በሉት ስተት አይሰራም። እዚህም ላይ ተስማምተናል። አብያተ ክርስቲያናቱ ውስጥ ያሉ ምእመናን ግን ስተት ሊሰሩ ይችላሉ። እዚህ ላይ ተስማምተናል። አይ ቲንክ ኦልሞስት ሐሳባችን እየገጠመ ይመስለኛል። ቴንክ ዩ። ሎካል ካውንስል ግን ለምሳሌ ሎካል ካውንስሉ ግን ለምሳሌ ካውንስሉ እንደ ካውንስል ሊሳሳት ይችላል። እንግዲህ ከጉባኤው አንፃር አሁን ለምሳሌ
በቤተክርስቲያን ታሪክ ውስጥ ካየነው አንጻር ከሆነ የሆነ ካውንስል ሊስት ይችላል። ይሄ ግልጽ። እንደዛ ካልሆነማ ይሄ መለያየትም እኮ ባልተፈጠረ ነበር እኮ። ለምንስ ይመጣል ያ ሁሉ? ከዚህ አንጻር ነው ማየው። ያው እንደ መዳረቅ እንዳይሆን ወደ ሌሎች ሳይሆን ለምሳሌ አውጣኪን ያወገዘው ሎካል ሲኖዶስ ነው ታውቃለህ ብዬ አስባለሁ። ቮይስ አውጣኪን ያወገዘው ሎካል ሲኖዶስ ነው አይደለ? ቮይስ ሎካል ሲኖዶስ ስላወገዘው በስተት ነው ያወገዙት ማለት ነው ብለን መናገር እንችላለን። ያ አውጣኪን ያወገዘው ካውንስል ስተት ነበር ብለን መናገር እንችላለን። አይ ያቺ ፖይንት ላይ ተሳስቷል ልትል ትችላለህ። ምክንያቱም ኤፌሶን 2 ላይ ከእንትኑ ፈቶታል። ያቺ ፖይንት ላይ ምናምን ሳይሆን ከዛ ደግሞ መልሶ እነ ጢሞቴዎስ ቆይ አንዴ ቮይስ የኔን ጥያቄ ስማኝ መጀመሪያ። አውጣኪን ለምሳሌ ያወገዘው ሎካል ካውንስል ነው። ሎካል ካውንስል ባይ ዲፎልት ውሳኔው ጥያቄ ምልክት ውስጥ የሚገባና ፋላያብል ነው ተብሎ ጥያቄ ምልክት ውስጥ ገብቶበት የሚታሰብ ከሆነ የአውጣኪ ውግዘት ጥያቄ ምልክት ውስጥ ነው ማለት ነው። ስቲል እንደዛ ነው ማለት ነው አይደል? አይ እሱን እኮ አይኩ ስቲል እኮ ጥያቄ ውስጥ እኮ ነው። ምክንያቱም ኤፌሶን 2 ላይ ስትሄድ ደግሞ እንደዛ የአውጣኪ ውግዘት ጥያቄ ምልክት ኖ ቆይ አንዴ የአውጣኪ ውግዘት ጥያቄ ምልክት ውስጥ ነው። እኔ እንደዛ ነው ማምነው እሱን። ምክንያቱም እስካሁን ባለው ደረጃ ክርክር ስላለ ማለት ነው። ምክንያቱም ኤፌሶን 2 ላይ አንዴ ኤፌሶን 2 ላይ ዲዮስቆሮስ ፈቶታል። ያ ጉባኤ ተሳስቷል። ምክንያቱም ሁለተኛ ጢሞቴዎስ ዘሰከንድ ደግሞ አውግዞታል አውጣኪ እንዲናደርግ አሪዮስም ባይ ዘ ዌይ ወደ ህብረት እንዲመለስ ተደርጎ ነበረ ማለት ነው። እና ኒቂያ ተሳስታለች ልንል ነው። እንደ በዛ ሎጂክ ሄድን ስለማያስኬድ ማለት ነው። እና ለማንኛውም እንትን ጥሩ አሁን በተለይ መጨረሻ ላይ ያነሳት ፖይንት ብዙ አያስኬድም። በተለይ ታሪክን ካወቀን አሪዮስ ተወገዘ ማለት አልተመለሰ ማናው ኮንስታንቲን reunited him back. By the way, even on the incarnation አትናቴዎስ መጽሐፍ የነበረበት ለምንድን ነው? የአሪዮስ ትምህርት እያደገ ሲሄድ ይሄ ነገር ከንጉሱም ጋር ከምከራከር ከሌሎቹም ጋር ኢቭን ዩሲቢኤስ ራሱ ሁለት ዩሲቢኤስ አሉ የአሪዮስ ደጋፊ ማለት ነው። በንጉሱን እየነገረው እንደው እኮ አሪዮስ እኮ እንደምትሉት አይደለም እያለው ሲገፋፋው ተቀባይነት እያገኘ ስለነበረ ተመልሷል እኮ አሪዮስ እንኳን ማለት ነው። እና ግን መንፈሱን ስንረዳው ሌላ ነገር ስለሆነ ለማንኛውም ከታሪክ ጋር ስናየው ብዙ ማያስኬድም። ኤፌሶን 2 ተሳስቷል ማለት ነው። ኤፌሶን 2 ተሳስቷል ነው ማለት ይቻላል። ከዛ አንፃር ለምሳሌ መፍታቱ ወንድማችን መጽሐፍ ቅዱስ መጀመሪያ ቀደም እንዳልኩ ነው ተርሚኖሎጂውን ማወቅ አለብህ። በተለይ ኤክሌሲያ ያለ መጽሐፍ ቅዱስ ሲገልጽ ምን ማለት ነው የሚለውን እናያለን። ምናልባት ወንድማችንም ዲያቆን ናታኒም መጥቷልና ከሱም ጋር ደግሞ ትንሽ ውይይት ስለምናደርግ ወደ ወንድማችን እንሂድ። ዲያቆን ናታኒም እንዴት አለ? ሰላም ነው ወይ? ዴቫ ይቅርታ ከናቲ በፊት ቮይስ ኦፍ ሪዝን ከመውረዱን በፊት ማለት ነው አንደኛው እንትን አንስቶ የነበረው ካኖናይዜሽንን እንትን ብሎ ነበር አንስቶ ነበር። ይሄ የስክሪፕቸሩን መጽሐፍ ቅዱስን ካኖናይዜሽን ፕሮሰሱን ሎካል ቸርቾች የየራሳቸውን ዲቨሎፕ ስላደረጉ ሶ ኢት ሾውስ ሎካል ቸርች ፋላቢሊቲ ያሳያል ብሎ ይዞ መጥቶ ነበር። አይ ቲንክ ይመስለኛል ቮይስ ኦፍ ሪዝን ካልተሳሳትኩና ሶ እንደው ምናልባት ይሄኛው ዲኦፖዚት ነው። እኛ ያነስ ቀደም ዳዊትም ሰፊ ፕሬዘንቴሽን እየሰጠ የነበረው ሎካል ቲዮሎጂ ካን ቢ ዲቨሎፕድ ሎካሊ ለሚለው እንደ ፕሩፍ መቅረብ የሚችል ነው። ባይዘው ሎካል ቸርች የምንለው ሎካል ቲዮሎጂ ኢን ሴንስ በሆነ አካባቢ ላይ ያሉ አባቶች ወይም የቤተክርስቲያን ህብረት ወይም ደግሞ ካውንስልም ሊሆን ይችላል ለዩኒቨርሳል ቸርች ኮንትሪቢዩት የሚያደርጉትን ቲዮሎጂ ማበርከት ይችላሉ ከዋን ትሩዝ ሳይወጡ የሚል የነበረው ዲስከሽን ፖይንት እና ካኖናይዜሽን ፕሮሰሱ ፕሩቭ የሚያደርገው
አብያተ ክርስቲያናቱ በተለያየ ቦታ ላይ ሆነው ካኖናይዜሽን ሰርተዋል። እንደ አባቶችም ቅዱስ አትናቴዎስን መጥቀስ ይቻላል። ቅዱስ አትናቴዎስ መጽሐፍ ቅዱስ የመጽሐፍ ሊስቶችን ስክሪፕቸር ከዘረዘረ በኋላ ሊስት ሳያደርግ የተቀመጠ አለ። እሱ ሊስት ያደረገው ግን በኋላ ላይ ደግሞ ሊስት የተደረጉ ሰው እሱ እስከደረሰበት ድረስ ካኖናይዜሽን ፕሮሰስ ስለሆነ ተሳስቷል አንልም። ፕሮሰሱን ፉልፊል አላረገም። አንደኛ እሱ፣ ሁለተኛ ስቲል ባለው ደረጃ ላይ በአብያተ ክርስቲያናቱ ካኖናይዜሽን ክሎዝድ አይደለም፣ የተዘጋ በዩኒቨርሳል ቸርች ይሄ ነው ተብሎ የተፈጸመለት ኮንሰንሰስ የለም። ፕሮሰስ ስለሆነ ኦፕን ነው። ፎልስ ነው ሮንግ ነው ብለን ይሄን ማምጣት አንችልም። ቴዎሲስ እዚህ ጋር ይሄ ዶክትሪን ዴቨሎፕመንትም እኮ አይደለም። ይሄ ጥያቄ ነበረው እሱ እኮ አይደለም። ዶክትሪናል ዴቨሎፕመንት ይሄ ዶክትሪናል ዴቨሎፕመንትም እኮ አይደለም። መጽሐፍ ቀኖና ከመለየት አንፃር የተሰራ ነው። ስለዚህ ጥያቄ ራሱ የነበረው ለምሳሌ አንዳንድ ካውንስሎች እኛ በዚህ ሰዓት የምንቀበለውን ያላስገቡት አለ መጽሐፍ ቅዱስ አይደለም ብለው እዛ ታይም ላይ አለመቀበላቸው ስህተት ናቸው ወይ? ያ ነገር አይደለም ማለታቸው ነው። ጥያቄውን አልተረዳውም መሰለኝ። ያ ስህተት አይደለም። እሱን ያልኩህ እኔም ተረድቼ ነበር። ፖይንት ያልነ ካኖናይዜሽን ፕሮሰስ ነው። ያ ፕሮሰሱ ደግሞ አንድ ዩኒቨርሳል ቸርች አንድ መጽሐፍ ተጠርዞ አይደለም የሚወረደው በየሎካሊ ባሉ አብያተ ክርስቲያናት እየተሰበሰበ ሴንትራል ወደሆነ ቦታ ነው የመጣው። በጊዜ ሂደት ሎካሊ የነበሩ ካውንስሎች በግለሰብ ደረጃ እነ ቅዱስ አትናቴዎስ እነ ጀሮምን ሌሎችም አባቶችን መጥቀስ ይቻላል። የደረስንበት ይሄ ነው ብለው አስቀምጧል። በጊዜያቸው ይሄ ነው ያለው መጽሐፍ ብለው አስቀምጧል። ከዛ ውጪ ግን ያሉ ብለው በካውንስል ደረጃ ኤክስኮሙኒኬት ያደረጉት መጽሐፍ ያወገዙት ወይንም የተቀበለ ቢኖር ብለው የዘጉት ወይንም ደግሞ እንደ ጀነራል ኢኩሜኒካል ካውንስል የተዘጋ መጽሐፍ የለንም። ኦፕን ነው ማለት ካምቢ አድድ ማለት ነው። ስለዚህ ኢረር አይደለም ነው ታዲያ ነው ስትኖ አልተቀበልኩም እኮ እያለ እኮ ነው። ስለዚህ አልተቀበሉም መጽሐፍ አንቀበልም መርካቶ ፕሮሰስ ነው ያልኩት። ለምሳሌ ቅዱስ አትናቴዎስ የደረሰበት ለምሳሌ ሄሬቲክ ነው ብለህ ትለዋለህ። ቮይስ ኦፍ ሪዝን ቅዱስ አትናቴዎስ ተሳስቷል እና ሄሬቲክ እንትን ውስጥ ኢረር የሆነ ሁሉ እኮ ይሄ ከኑፋቄ ጋር እኮ ይያዝ። ፋላቢሊቲ ሲባል እኮ ፍጹም ሊሳሳት የማይችል ነው እያልከን አሁን ስቲል ፖይንቱን ፕሩፍ አድርጋል። ስለዚህ የሆነ ኢረር ላይ እንደደረሰ ግን ታውቃለህ ማለት ነው። No, I don't consider it as an error even. I say like a process ነው። ደግሞ I think እየተቆራረጠ ባልሰማኝ መሰለኝ። ፕሮሰስ ነው። ፕሮሰሱ ባላለቀበት ሁኔታ ላይ canonization is a process። ፕሮሰሱ ባላለቀበት ሁኔታ ላይ አንድ ወጥ የሆነ ኮንሰንሰስ ማለት በአብያተ ክርስቲያናት መካከል ይሄ ነው የሚል እና ክሎዝድ የሆነ canonization በሌለበት ሁኔታ ላይ ኦን ፕሮሰስ ያለን ጉዳይ ትክክል ነው ትክክል አይደለም የምትለው ያንን መጽሐፍ ይዘው ቀድሞ ከነበረው ትምህርት በተለየ ሁኔታ ወጥተዋል። አንደኛ እሱ፣ ሁለተኛ ነገር ደግሞ ክሪዳ እንትናቸው ማን ነው የካኖናይዜሽናቸው ሎካሊ ያስቀመጡትን ከዚህ በኋላ የለም ብለው ጠርቅመው አስቀምጠዋል ወይ ነው ሁለተኛው ፖይንት ነው። ሶስተኛው ከኛ ውጪ የተቀበለን ከዚህ ካኖናይዝ ካረግናቸው ሊስት ካረግናቸው መጽሐፍት ውጪ የተቀበለን ሄሬቲክ ነው ተሳስቷል ብለው አስቀምጠዋል ወይ ነው ፖይንቱ። እስከደረስንበት ድረስ አንተ ምን የምናውቀው ኦፕን ነው ካኖናይዜሽኑ በአብያተ ክርስቲያናት መካከል ክፍት በሆነበት ሁኔታ ላይ ትክክል ነው ትክክል አይደለም ማለት አንችልም። ኦፕን ነው ማለት ያ ማለት ለንግግርም ለዲቤትም ለዲስከሽንም ኦፕን ነው ማለት ነው። ነገ ከነገ ወዲያ የሚፈጠረው በአብያተ ክርስቲያናቱ የሚወሰን ነው። ሌላ ጊዜ እንቀጥላለን። አመሰግናለሁ። እንግዲህ እሺ ወንድማችን እናመሰግናለን። ዲያቆን ናታኒም በድጋሚ እንዴት መጣ? ሰላም ነው ወይ? እንዴት አለ? እሺ ድምጼ ይሰማል? እንዴት አመሻችሁ? እሺ ሁላችሁንም እግዚአብሔር ያክብርልን። ከላይም ከታችም ያላችሁ ሰላም ብያለሁ። ጥሩ ነው፣ ደስ ይላል። አሁን እየተወራ በነበረው ላይ የተወሰነ ነገርም ለማለትና ጥያቄ ከተፈቀደልኝ ጥያቄ ለመጠየቅ ነበር፣ በዛውም አንዳንድ ነገሮች ለመነጋገር ማለት ነው። ያ ሹር። ኦኬ እሺ። እንደው ከተመቸው ወንድሜ ታላቁ አሁን ያለው ላይ የተወሰነ ጥያቄ ብጠይቅ ከቻልኩ አለ
የሆነ ክሊር እንድታረግልኝ ያልገባኝ ነገር ስላለ ማለት ነው። ይቻላል ጠይቅ። ኦኬ እሺ ቴንክ ዩ። አንድ ሎካል ኮንግሪጌሽን አሁን ለምሳሌ ቸርች ኤክሌሲያ ስንል ኮንግሪጌሽኑ ነው አንደኛዋ ያለ ነው እና በሆነ ቦታ የሚገኝ ኮንግሪጌሽን ራሱ ቸርች ተብሎ የሚጠራ በወንጌል ደረጃ ወይ ደግሞ በአስተምሮ ደረጃ ስህተት ውስጥ ሊገባ ይችላል። ከዛ በፊት ቤተክርስቲያን ስትል ምን እያልክ እንደሆነ ልክ እንደ ወይስ ጥርት ባለ ዴፊኒሽን ብታስቀምጥልን ደስ ይለኛል። ምን እያልክ ነው? ቤተክርስቲያን ስትል ምን እያልክ ነው? በዚህ ኮንቴክስት እያንዳንዱ ሰው ቤተክርስቲያን ምናምን የሚለውን ሳይሆን ይሳሳታል ብለህ የምትናገርለት የትኛውን ቤተክርስቲያን ነው ግልጥ ባለ ዴፊኒሽን እሱን ብታስቀምጠው ደስ ይለኛል። እሺ እሱን እሺ አስቀምጠዋለሁ። የኔ ጥያቄ ምንድነው ኮንግሪጌሽን ያልኩት ወይም ደግሞ የሆነ ህብረት የክርስቲያኖች እሺ ይሰማላ የሆነ ቦታ ያለ አይሰማም? ይሰማል። ግን ቤተክርስቲያን ስትል ምን እያልክ እንደሆነ ግልጽ አድርገህልን ብትጀምር ጥሩ ስለሆነ ነው። እሺ ይሄው ትርጉሙ ምንድነው? ኤክሌሲያ ማለት those called together ወይ ደግሞ those called out ማለት ነው። አሴምብሊ ወይም ደግሞ ኮንግሪጌሽኑ ምን ተብሎ ይጠራል? ኤክሌሲያ ተብሎ ይጠራል። ቤተክርስቲያን ተብሎ ይጠራል። ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለትም ሶስት መሆናችሁ በስሜ በተሰባሰባችሁበት እኔ በመካከል እገኛለሁ ያለው ማለት ነው። ስለዚህ ከእግዚአብሔር ጋር የሚኖሩ ቅዱሳንም እኮ አሉ፣ በሰማይ ያሉ ቅዱሳንም አሉ። እነሱ የቤተክርስቲያን አባላት አይደሉም ማለት ነው ከምድር ከወጡ በኋላ? እኔ አላልኩም። እኔ አሁን ከምድር ከወጡ በኋላ ታዲያ ዴፊኒሽንን ኮምፕሌክስ ብሎ ማድረግ ያለብን አሁን እኮ ህብረት አለ። የነማን ህብረት? የክርስቲያኖች ህብረት? የክርስቲያኖች በምድር ያሉት ብቻ ወይስ በሰማይም ያሉት? እንደዛ ከጠየቀኝ ደግሞ ሁለቱን በሩጫ ላይ ያሉ እንደገና ሩጫቸውን ጨርሰው እንትን ስላልክብኝ አይደለም አሁን ስላቋረጥከኝ ነው። አንዴ ልጨርስ። ዴፊኒሽን ከጠየቀኝ ከዛ ወደ አንተ ጥያቄ ለመሄድ ልጨርስ አንዴ። አሁን ኤክሌሲያ ትርጉሙን ስናብራራ ምን ማለታችን ነው እያለን ነው? ኮንግሪጌሽን እያለን ነው። ያ ማለት ህብረት እያለን ነው ማለት ነው። ትርጉሙን ስነግርህ ደግሞ ምን አልኩ? those called together ማለት ነው። ኦኬ በአንድነት በህብረት የተጠሩ እነሱ ክርስቲያኖች፣ የክርስቲያኖች ህብረት ምን ይባላል? ቤተክርስቲያን ይባላል። የቤተክርስቲያን ጽንሰ ሐሳብ የሚጀምረው ከሁለት ነው። ሁለትም ሶስትም ከሆነ ክርስቶስ እንደሚገኝ ራሱ ስለተናገረ ቤተክርስቲያን ተብለው መጠራት ይችላሉ ማለት ነው። ሁለትም ሶስትም የሆኑ ህብረቶች ማለት ነው። አንድ ሁለተኛው ነገር ደግሞ ምንድነው? አሁን ዩኒቨርሳል ወደሚለው ስንሄድ ሩጫቸውን ጨርሰው ይሄዱ የሚለውን ዲፋይን እናደርጋለን። የኔ ጥያቄ ምንድነው? የሆነ ሀገር የምትገኝ ኮንግሪጌሽን ወይ ደግሞ ቤተክርስቲያን ጉባኤያዊት እንደሆነ ታምናለህ አይደል? ታላቁ ቤተክርስቲያን ጉባኤያዊት ናታ። ጥልቀት ጨርስ ጥያቄን። ያንን ታምናለህ ጉባኤያዊት መሆኗን? ጥያቄህን ጨርስ። ያ ጥያቄ ነው ይሄ። ለምሳሌ ኦኬ ጥያቄው ይሄ ከሆነ ኦኬ። ስለዚህ የሆነ ቦታ የሚገኝ የክርስቲያን ህብረት ሊሳሳት ይችላል አይችልም? የክርስቲያኖች ህብረት ስትል ቤተክርስቲያን እያልክ ከሆነ አሁንም ቤተክርስቲያን የሚለውን ዴፊኒሽን አስቀምጥም ለዛ ነው። አሁን ቅድም ቤተክርስቲያን የሚለው ምን ማለት ነው ስለ ከአንድ ላይ የተጠሩት ናቸው አልከኝ። ተጋርሏቸውን ጨርሰው በሰማይ ያሉትም ናቸው ወይ ስለ የነሱም ህብረት ነው ትለኛለህ? ቤተክርስቲያን ኤክሌሲያ ከሚለው ብቻ ሳይሆን ምን አልከኝ? የነሱም ህብረት አሁን ወደዛ ሳይሆን የነሱም ህብረት የነሱም አሉ ወይ? አው እዚህ ቤተክርስቲያኑስ ናቸው ወይ? አው ባይ ዘ ወይ ቤተክርስቲያን ይሄ ብቻ አይደለም ዴፊኒሽኑ። ለምሳሌ ህንጻ ቤተክርስቲያኑን ቤተክርስቲያን እንላለን። ምስጢራት የሚፈጸምበትን ሳክርድ ፕሌስ ቤተክርስቲያን እንለዋለን። እሱ ሳይሆን የኔ ጥያቄን አድሬስ ላድርግልህ ድጋሜ ጭቅጭቅ እንዳይሆን ማለት ነው። የሆነ ቦታ ያለች የክርስቶስ ቤተክርስቲያን ወይ ደግሞ ኮንግሪጌሽኑ ስህተት ሊገባበት ይችላል። የሆነ ቦታ ነው ያልኩ ፊዚካሊ ማለት ነው። ስህተቱ የስነ ምግባር ብልሽት ነው ወይስ ዶግማን ትምህርትን የሚመለከት? ያስተምሮ የትምህርት ያስተምሮ ከሆነ የጌታ ቤተክርስቲያን ተብላ አትቀጥልም። አንደኛ። ሁለተኛ ቅዱስ ዮሐንስ በመልእክቱ ከኛ ጋር ስላልነበሩ ከኛ ዘንድ ወጡ ብሎ አስቀድሞ ነግሮናል። ከኛ ዘንድ እንዳልነበሩ ይታወቅ ዘንድ ከኛ ዘንድ ወጡ ይላል። ለምሳሌ የሮማ ቸርችን ብንመለከት ወይም ብናነሳ የሮም ቤተክርስቲያን በ5ኛው መቶ ክፍለ ዘመን ተገንጥለው ሲሄዱ የተሰበሰቡበት ያ ካውንስል ዓለም አቀፋዊ ነበር ወይስ ሎካል ነበር? ናቲ
የትኛው ካውንስል? የሮም ቤተክርስቲያን በሊዮቶ ምክንያት ተገንጥላ የወጣችበት ያ ካውንስል ዓለም አቀፋዊ ነበር ወይስ ሎካል ነበር? ርዕሱን ሽፍት እንዳናደርገው አንዴ መልስልኝና ሽፍት እያደረግን አይደለም። ሽፍት እያደረግን አይደለም። እሺ መልስ ምንድነው? ስህተት ይገባባታል አይገባባትም? በአስተምሮ ደረጃ ስህተት ይገባባታል አይገባባትም? የሆነ ቦታ ያለች ኮንግሪጌሽን ይገባበታል ወይስ አይገባበትም ነው ስህተት? ኮንግሪጌሽን በጣም ጥሩ። ስለዚህ ቤተክርስቲያን የሚለውን ተርሚኖሎጂ ትተዋለህ ማለት ነው። ምክንያቱም ቤተክርስቲያን ስንል ቅድም ዲፋይን አድርገን እየተስማማ ነው ምንድነው የሰማያውያንና የምድራውያን ህብረት ነው ተባብለናል። ስለዚህ አሁን ቤተክርስቲያን የሚለውን ተዋውና ኮንግሪጌሽን ላይ ከመጣ ኮንግሪጌሽን ላይ እኔ ደግሞ ምን አልኩ? ከኛ ዘንድ እንዳልነበሩ ይታወቅ ዘንድ ከኛ ዘንድ ወጡ ብሎ ዮሐንስ አስቀድሞ ነግሮናል በመልእክቱ። ስለዚህ ቀድሞ ስህተት የሚገባባቸው ኮንግሪጌሽኖች አሉ ወይ? አዎ ብዬ እኮ ምንን እየነገርኩ ነው። የሮማ ካቶሊክ ቸርች እያነሳውልህ ነው። በዛውም አሁን ዛኒድና አንዴናቲ አይደለም ወደዛ ጥያቄን ስላላገኘው ነው። ኤኒዌይስ ወደዛ ኒድና ለምሳሌ የገላትያ ቤተክርስቲያን ተሳስታ እንደነበር ታውቃለህ? ራሷ ቤተክርስቲያኗ በምን ጉዳይ ነው የምትሳሳተው? ወደ ሌላ ወንጌል እዚህ ጋር ወደ ሌላ ወንጌል ይቅርታ አንዴ በጣም ይቅርታ ተልኩ ናታኒም አሁን ለምሳሌ የገላትያ ቤተክርስቲያን ተሳስታ ነበረ ብለሃልና ኤክሌሲያ ግን አሰምብሊ ነው ብለናል። መጀመሪያ ላይ አስተምሮቴ ላይ ያልኩት ይህንን ነው። አክሌሲያ በአንደኛው ክፍለ ዘመን አይክሌሲያ ሲል አሴምብሊ እያለን ነው። ግልጽ ነው አይደለ? አሴምብሊው ሰዎቹ ህብረት የነበራቸው ሰዎቹ ሲሳሳቱ እዛ ለምትሰባሰቡት ሰዎች ይህንን ማስተካከል አለባቸው የሚል ብዙ ሐዲስ ኪዳን ላይ አለ። ሐዲስ ኪዳን ላይ ቆይ አስጨረሰኝ። ሐዲስ ኪዳን ላይ ኤክሌሲያ የሚለውን ቃል ወስደህ ግን ቤተክርስቲያን ብለህ ዛሬ በመናስብበት ቤተክርስቲያን ላይ አፕላይ ማድረግ አትችልም። It's just like not correct, right? እሺ ለምሳሌ ምንድነው እያወራን ያለ ነው? አሁን ቤተክርስቲያን ስንል ሎካል እና ዩኒቨርሳል የሚለውን አረዳድ የምንጠቀመው ለዛ ነው። አሁን ያልካቸው ግጭቶች እንዳይፈጠሩ ማለት ነው። ለምሳሌ ሎካሊስት ተጠርተዋል እነዚህ ቤተክርስቲያኖች። በኢየሩሳሌም ያለች ቤተክርስቲያን፣ በገላትያ ያለች ቤተክርስቲያን ተብለው ተጠርተዋል። አሁንም just to be clear ለምሳሌ ይቅርታ ታላቀው እዚህ ጋር በደንብ ክሊር ማድረግ ስላለብን ማለት ነው። አሁን እኔ አንተ ታላቁ አሸናፊ ቀሲስ ምናምን ተሰባሰብን ማለት ነው። ኦኬ ተሰባሰብን። የት? እኔ ቤት ተሰባሰብን፣ ጸለይን፣ ዘመርን፣ እግዚአብሔርን አመሰገን ነው፣ ተለያየን። ከዛ ሰው ሲያገኘን መንገድ ላይ ከየት ነው የምትመጣው ስትባል ከቤተ ክርስቲያን መጣው ትላለህ። ናታኒም እየሰማ ዲያቆን አለ አወራው ነበር አይሰማም? ኦኬ ኖ ሶሪ አሁን ይሰማል። እሺ ለምሳሌ ቤተክርስቲያን እንትላለ ወይ ላልከው ለምሳሌ 4 በ4 ቤት ውስጥ እኔ አንተ እና ሁለት የተለያዩ ሰዎች ሊሆኑ ይችላሉ ወይም የተወሰኑ ሰዎች በቁጥር በጣም ትንሽ ሰዎች ልንሆን እንችላለን። ተሰባስበን አመስግነን ብንለይ እኛ አንድ ቤት ውስጥ ያለን ቤተክርስቲያን ተብለን እንጠራለን። ሶ ላይክ ከቤት ስትወጣ ልክ አሁን ለምሳሌ መንገድ ላይ ዘምረን አመስግነን ከምንሄደው እዚህ እኮ አለን ዴቭ እዚህ ሁላችን ክርስቲያኖች ነን። የኛ ኮንግሪጌሽን ፋሊያብል ነው ወይስ አይደለም ቢባልኩ ግልጽ ነው። እዚህ ያለነው ክርስቲያኖች 1 2 3 4 5 8 ሰዎች አለን። የተርሚኖሎጂውን ለመጨረስ ነው ታላቁ መልሼ እንተናላለሁ። እቺን ሐሳብ ግን መጨረስ ለፈለኩ ነው እና ስለዚህ አሁን 4 5ቶቻችንም ተሰብስበን ከየት ነው የመጣኸው አንድ ሰው ብሎ ሲጠይቀ ከቤተ ክርስቲያን ነው የመጣሁት ነው የምትለው። አይ አሁን ችግሩ ምንድነው? አሁን እሱ አይደለም ጥያቄው። አሁን ለምሳሌ 4 ጥያቄው የሰሎን እንደው ግን ጥያቄው መልስልኝ። እሺ ለምሳሌ ከየት ከሆነ ቦታ ነው እየተጠየቅኩ ያለሁት ቦታ።
አሁን ስለ ኮንግሪጌሽን አይደለም እያወራን ያለ ነው ማለት ነው። ስለ ቦታ ነው እየተጠየቀ ያለው። ከየት ነው የመጣው ከሆነ የመጣውበትን ቦታ ነው የምናገረው። ቦታው አሁን ዘ ሳክርድ ፕሌስ የምንለውን ህንፃ ቤተክርስቲያን ከሆነ ከቤተክርስቲያን እንዳለው ካልሆነ ደግሞ የመጣውበትን ቤት እናገራለሁ። ልክ ሐዋርያው ቅዱስ ጳውሎስ ሰላምታ ያቀርብና በሐዋርያ ማነው በደቀ መዛሙርቱ ስም ይጠራና በዛች ላለች ቤተክርስቲያን ሰላምታ አቀርባለሁ ይላል። ጥቅሱን አውጥቼ ማሳየት እችላለሁ። ስለዚህ የቤቱ ስም ሊነገር ይችላል፣ ግን ኮንግሪጌሽኑ ህብረቱ ግን ቤተክርስቲያን ተብሎ ይጠራል። ባይ ዘ ዌይ ኢግናሺየስ ኦፍ እዚህ ጋር ፖይንት ለምሳሌ ክሌመንት ኦፍ ሮም ለቆሮንቶስ ሲጽፍ to the church of God in Corinth ብሎ ነው የጻፈው። ኦኬ to the church of God in Corinth ብሎ ጂኦግራፊካል ሎኬሽኑን አስቀምጧል እዛ ላይ ማለት ነው። ኦኬ ሶ ቦታ ምን ጠቅስ ከሆነ ኦፍ ኮርስ ቦታ ይጠቀሳል። አሁን ግን እሱን እያልን አይደለም። ምክንያቱም ቸርቹ ተሳገ the assembly in Galatia ያልከኝ አይደለም፣ ቤተክርስቲያኑ ተሳስቷል ነው ያልከኝ። ሶ አሁን ለምሳሌ ከቤተክርስቲያን አሁን ወጥቼ ከየት ነው የመጣው ስትለኝ ከአትላንታ ምናምን እዚህ ጋር ስትሪት ምናምኑን ጠርቻ አይደለም ከቤተክርስቲያን ወጣሁ እልሃለሁ። ልክ በዚሁ ንግግር አንድ ቤት ቁጭ ብለህ ጸልየህ ስትወጣ ከቤተክርስቲያን ወጣህ ወይ ትላለህ ወይ? ዛሬ ላይ ቁጭ ብለህ እንደዛ የሚል ንግግር ትጠቀማለህ ወይ? ቤቱን ዝም ብሎ ቤት ከሆነ ቤተክርስቲያን ብዬ አልጠራውም። ቤተክርስቲያን ብሎ ለመጥራት ግዴታ አንደኛው ምን መሆን አለበት? ኮንክሪት ቢልዲንግ ኦፍ ሎርድ መሆን አለበት ማለት የጌታ ቤተክርስቲያን ወይ ደግሞ ምስጢራት የሚፈጸምበት መሆን አለበት ቤተክርስቲያን ለማለት ማለት ነው። አሁን በሐዲስ ኪዳን ኤክሌሲያ የሚለው ቃል ምስጢር የሚፈጸምበት ነበረ። እና በአዲስ ኪዳን መጽሐፎች ኤክሌሲያን አሴምብል ነው ወይ ደግሞ ዶስ ኮልድ ቱጌዘር ነው። ኦኬ ሶ ዶስ ኮልድ ቱጌዘር በሐዲስ ኪዳን ከሆነ ገላትያ ላይ ቤተክርስቲያናቱ ተሳስቷል ሳይሆን ማለት ያለብን በዛሬ ቋንቋ ላይ ኮሎኪያል ላንጉዌጅ ስንጠቀም አሴምብሉ ሰዎቹ ተሳስተዋል ወይ ብለን ነው መጠየቅ ያለብን። ቋንቋው ራሱ ተርሚኖሎጂው ሚኒንግ ስለሚሰጥ ማለት ነው። ያ አሁን ግሩስ ነው። አሁን ስህተቱ ሲጀመር የሚመጣው ከሰዎቹ ነው። በእርግጥ ሰዎቹ ናቸው፣ ግን እነዛ ሰዎች ቤተክርስቲያን ተብሎ መጠራት ይችላሉ ነው። ለምሳሌ ኢግናሺየስ ኦፍ አንቲዮክ ምን አለ? ጳጳሱ ባለበት ቤተክርስቲያን እነሱ ሳይሆን ናቲ አንተም ማድመጥ መቻል እኮ አለብህ። እኔ ላይ ብቻ ላውራ አይባልም። የዳዊትን ሀሳብ እንድትረዳው ነው። ኤክሌሲያ የሚለው ሁለት አይነት ትርጉም አለው አለ። አንደኛ ሚስጥር የሚፈጸምበት፣ ሁለተኛ ደግሞ ሚስጥር የማይፈጸምበት። ሚስጥር የሚፈጸምበትን እኛ ቤተክርስቲያን ነው የምንለው፣ የማይፈጸምበትን የክርስቲያኖች ህብረት ወይም ስብስብ ነው። ቱዴይ ያለው ተርሚኖሎጂ ይሄ ነው። በዛን ጊዜ የነበረውን የቃላት አጠቃቀም ወደዚህ ዘመን ጎትተን ይዘን መጥተን እኛ በምንፈልገው መልኩ መተርጎም አንችልም ነው። ስለዚህ አሁን የገላትያ ቤተክርስቲያን ብቻ አይደለም፣ ነፍ አብያተ ክርስቲያናትን መጥቀስ ይቻላል። ክርስቶስ ራሱ በዮሐንስ በኩል መልእክት የላከላቸው የቤተክርስቲያን መላእክት እኮ አሉ፣ አለቆች ማለት ነው። እነዛ አዘ ኮንግሪጌሽን ለምሳሌ አስጨርሰኝ ፕሊስ። አሁን እኔ ያላልኩትን ነው እያላችሁ ያላችሁትና ወይ ደግሞ ያልተባለውን ነው። አንደኛ ነገር ይሄ ቢልዲንጉ ይሳሳታል ብሎ የተናገረ የለም። ግን እንደው እንደቀላል እኛም አይደለም ስለ ቢልዲንግ ያወራ ማንም የለም እኮ። ለምሳሌ በእኛ ቤተክርስቲያን ልስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትል ምኑን ነው? አሴምብሉን ነው ወይስ ደግሞ ቢልዲንጉን ነው እያልክ ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ከመጀመሪያው ምእመን ከባኮስ ጀምሮ እስከኔ ድረስ ነው እያወራሁ ያለሁት። በገነት ያሉ ቅዱሳንን፣ በሰማይ ያሉ መላእክትን፣ ተጋድሏቸውን የጨረሱ ሰማዕታትን፣ ህይወታቸውን በገዳም ያሳለፉ ሊቃውንትን እና አሁን በምድር ያለነውን አምቦዛ ላጮችን ሁላችንንም ማለት ነው። ቤተክርስቲያን ምለው ይሄንን ነው። ያ ቤተክርስቲያን ኮንግሪጌሽን ከሆነ እየጠየከኝ ያለኸው ግን ኮንግሪጌሽን ከሆነ እየጠየከኝ ያለኸው ቅዱስ ሲኖዶስ ነው። እሺ ይቺን ቤተክርስቲያን በምድር ያለችውን ቤተክርስቲያን ሐሳቤን ላብራራ ወይ አንተ ብቻ አወራሽ? በቃ ጨርስ። ቀጥል እየተመጣ ኦኬ። እንደዛ ከሆነ አስጨርሰኝ። መሀል ላይ የሚገባብኝ ሐሳቤ ስለሚይበተን ነው። ኮንግሪጌሽን ከሆነ የምታወራኝ ግን ይቺን ቤተክርስቲያን ተጋድሎዋን ያልፈጸመችውን ቤተክርስቲያን ገነትን መንግስተ ሰማያትን ተስፋ እያደረገች የምትኖረውን የክርስቲያኖችን ህብረት
የሚመራው ቅዱስ ሲኖዶስ አለ፣ ሉዓላዊ የሆነ ሲኖዶስ አለ። አሁን የዚህ ቅዱስ ሲኖዶስ ፋሊያብል ነው ወይስ አይደለም ከሆነ ውይይቱ እዛ ላይ እናርገው። ቤተክርስቲያን እያልክ ተርሚኖሎጂውን እየተጠቀምክ ግን ስለ ፋሊያቢሊቲ ማውራት አትችልም ነው። እሺ ተርሚኖሎጂውን ለየው ነው። ኮንግሪጌሽን ካልክ ኮንግሪጌሽን ላይ እንወያይ፣ ቤተክርስቲያን ካልክ ግን I have a problem ነው እያልኩ ያለሁት። ያ ኮንግሪጌሽን ቤተክርስቲያን የሚባለው oh my god ያ ቤተክርስቲያን የሚባለው am I not clear enough? ሐሳቤን ላስቀምጥ። አሁን እኔ እያወራሁ ስላልሆንኩ ሐሳቤን ላስቀምጥ። አንዴ ቆይ ናቲ ቀጥል። ምንድነው? ቆይ ሐሳቡን ይጨርስ። ዳዊት ቀጥሎሽ እድል ስጠኝና ጥያቄ ስላለኝ እስካሁን ስላላወራሁ እድል ስጠኝ። እሺ ለምሳሌ የመጀመሪያው ነገር ምንድነው? ኤክሌሲያ ስንል ምን ማለታችን ነው? ኤክሌሲያ ስንል በአዲስ ኪዳን የምናገኘው ቃል ነው፣ የግሪክ ቃል ነው። ምን ማለት ነው? those called together ማለት ነው፣ ወይ ደግሞ ኮንግሪጌሽኑ የአማኞች ህብረት ማለት ነው። የአማኞች ህብረት፣ የአማኞች ስብስብ ምን ይባላል? ኤክሌሲያ ቤተክርስቲያን ተብሎ ይጠራል ማለት ነው። ቀደም እንደነገርኳችሁ የሚጀምረው ከሁለት ሰው ነው። ሁለትም ሶስትም አራትም 10 ሺህም እያለ ይቀጥላል። እሱ የብዛቱ ነገር ችግር የለውም። ኤኒዌይስ ግን በሆነ ቦታ የጌታ ቤተክርስቲያን ትኖራለች። አዎ በቃ ኦብቪየስሊ ትኖራለች። ያ ኮንግሪጌሽን ይኖራል ማለት ነው። ራሱ ኮንግሪጌሽኑ ቤተክርስቲያን ስለሆነ ማለት ነው። ለምን? ጉባኤያዊት ናት። ኮንግሪጌሽን ማለት በአማርኛ ምንድነው? ጉባኤ ማለት ነው። ጉባኤያዊት ናት። ለዛ ነው እኮ ሐዋርያት እንተላይል ሁሉ ጉባኤ ዘሐዋርያት ተብሎ የተጻፈው ማለት ነው። ህብረቱ ቤተክርስቲያን ስለሆነ ማለት ነው። ቤተክርስቲያንን የሰበሰቧት ሐዋርያት ስለሆኑ ማለት ነው። ስለዚህ ጉባኤያዊት ናት። ጉባኤያዊት ናት ስንል ምን ማለታችን ነው? የሆነ ቦታ የምትገኝ ጉባኤ የክርስቶስ ኦኬ። ህብረቱ ስተት ሊገባበት ይችላል። አዎ በቃ ግልጽ ነው። በቃ ስተት ሊገባበት ይችላል። ኦኬ ፖቴንሻሉ አለው ወይ ደግሞ ቴንደንሲው አለው ነው። ሰዎች ናቸው የሚሳሳቱት። አዎ ቤተክርስቲያን የምንለው ማንን ነው? የሰዎችን ስብስብ በቃ ቀጥታ አድሬስ የሚደረገው ምንድነው? የሰዎችን ስብስብ ነው። በአዲስ ኪዳን ዘ ሳክርድ ፕሌስ የተባለው ነው ወይ ደግሞ ምስጢራት መፈጸሚያ የሆነውን ቤተክርስቲያን እንደዛ ብሎታል አላለው? ኦኬ እንደዛ አላለውም። አሁን ስለዚህ እኛም እያወራን ያለነው ስለ ቢልዲንጉ አይደለም ወይ ደግሞ ስለ ህንጻ ቤተክርስቲያን ሳይሆን እያወራን ያለነው ስለ ኮንግሪጌሽን ነው እያወራን ያለነው። የሆነ ቦታ ያለ የጌታ ቤተክርስቲያን ወይ ደግሞ ኮንግሪጌሽን ስተት ሊገባባቸው ይችላል። ይሄ ደግሞ ማስረጃ ከተባለ ይሄው የገላትያ ቤተክርስቲያን። ለዛ ነው ገላትያ ቤተክርስቲያን ራሱ ሐዋርያው ቅዱስ ጳውሎስ ሲናገር ምን አለ? ወደ ልዩ ወንጌል ወይ ደግሞ ወደ ሌላ ወንጌል እንደዚህ ፈጥናችሁ እንዴት እንደዞራችሁ እደነቃለሁ ብሎ ነው እንትን ያለው ማለት ነው። ያንን ወንጌል ማታስ እንትን ሐሳቡ ስለተረዳሁት ነው። ግን it's a circular argument የሆነብኝ ነው ለኔ ፐርሰናሊ ማለት ነው። ምክንያቱም ኤክሌሲያ የምንተረጉምበት ቦታዎች አሉ like how we define them ብለናል አይደለ? እና ዋናው አሰምብሊ ነው፣ የሰዎች ስብስብ ነው አለን። ከዛ በኋላ የሰዎቹን ስብስብ ቤተክርስቲያን እንለዋለን አለን። አሁን እንግዲህ ወንድማችን ታላቁም የኔም ሐሳብ የሆነው ምንድነው? ዛሬ ላይ ግን ቤተክርስቲያን የምንለው it has morphed into something more than an assembly. That's the point. You see? That's the point. ስለዚህ ገላትያ ላይ አሰምብሊ የተባለውን ኮንግሬጌሽን የሰዎቹን ስብስብ ይዘህ ዛሬ ላይ እንደ 21st century ላይ መተህ ኢንዲፔንደንት የሆነውን ሲኖዶስ ኢንዲፔንደንት ማለት ምን ማለት ነው? ራሳቸው የምትወስን ሲኖዶስ ስላለ ማለት ነው። liturgical services የሚደረግበት sacramental services የሚገናኝበት ቦታ የሆነውን ቤተክርስቲያን በፔትርያርክ የምትመራውን ቤተክርስቲያን like the word has morphed into something more than አንደኛ ክፍለ ዘመን ኤክሌሲያ ሲባል የገላትያ ላይ አሰምብሊውን ስህተት አለ ወይም ጳውሎስ ስለጻፈ ለዛ ሰዎች ማለት ነው። ዛሬ ላይ ግን ፖይንት አድርጌ የዚህ ማስረጃ ነው ማለቱ ስህተት ነው። that's the point. It's a circular argument እኮ ይህን ቤተክርስቲያን እንላለን። ስለዚህ ቤተክርስቲያን ተሳሳታለች ካል it's a circular argument. That's my problem with the definition. ምናልባት ሰላም ለኪ ትንሽ ሐሳብ ይስጡ። እሺ አመሰግናለሁ። ናቲ አንድ ጥያቄ ያለና ያው ክሊር እንዲሆነልን ቤተክርስቲያን ስንል የሰዎቹ ስብስብ ብቻ ነው ወይስ የሰዎቹ ስብስብ
ክርስቶስ ራስ የሆነላቸው? እሺ ቤተክርስቲያን ማለት የእውነተኛ አማኞች ህብረት ማለት ነው አንደኛው። ሁለተኛው ደግሞ ምስጢራት የሚፈጸሙበትም ህንፃ ቤተክርስቲያኑን ቤተክርስቲያን ብለን እንጠራዋለን። ሁለት ዴፊኒሽን ያለው። እኔ አሁን የጠየኩህን ብቻ ማለት የክርስቲያን ማለት ቤተክርስቲያን ማለት የሰዎችን ስብስብ ስንል ክርስቶስ ራስ የሆነላቸው ስብስብ ነው ወይስ ራስ ያልሆነላቸው ስብስብ ራሱ ቤተክርስቲያን ተብሎ ሊጠራ ይችላል? ያ ክርስቶስ ለቤተክርስቲያን ራስ ነው። ከዛ ደግሞ እኛ ብልቶቹ ነን ማለት ነው። አይ ቲንክ ወጥቷል መሰለኝ። እዚህ ላይ ልጨምርና እስከሚመጣ ድረስ ያኩን እሺ እናቲሻ ለምሳሌ በኢትዮጵያ ቤተክርስቲያን ታሪክ በአጸባ ዘመን አንድ ካህን ብቻ ያገለገለባቸው አብያተ ክርስቲያናት አሉ። አንድ ካህን ቀድሶ የሚያቆርብበት ማለት ነው። ይምርሃነ ክርስቶስን ማንሳት ይቻላል። የይምርሃነ ክርስቶስ ቤተክርስቲያን አልነበረውም ማለት እንችላለን ብቻውን ካህን ስለሆነ ማለት ብቻውን ካህን ስለሆነ ምን ብቻውን ስለሆነ የኖረው የይምርሃነ ክርስቶስን ለምሳሌ ያነሳለ በጣም ታዋቂ ስለሆነ ነው። ሁለትና ከዛ በላይ ነው አንተ ኮንግሪጌሽንና ቤተክርስቲያን ብለህ ዲፋይን ስታደርግ የነበረው ከቅድም ጀምረህና አንድ ብቻ ሆኖ መስዋዕት እየሰዋ የኖረ ሰው አለ። ለምሳሌ ብዬ የይምርሃነ ክርስቶስን ጠቀስኩልህ። ይምርሃነ ክርስቶስ ቤተክርስቲያን ነበር ወይስ አልነበረም በአንተ ዴፊኒሽን? የይምርሃነ ቤተክርስቶስ ማን ነው? ቤተክርስቲያን ማለት አልገባኝም። ኦኬ እሺ ቅድም ዲፋይን ስታደርግ ቤተክርስቲያን ሁለትና ከዛ በላይ አልካ አይደለ? ቤተክርስቲያን ኤክሌሲያ ለመባል ያ አሁን ለምሳሌ ብቻውን ኤክሌሲያ ይባላል ነው ጥያቄ? ምዕመኑ የለም ጥሩሽ በቃ አዎ እንደዛ አድርገው ሰለው ምዕመኑ የለም ምዕመኑ ከሌለ ኤክሌሲያል ተብሎ አይጠራም። ስለዚህ የይምርሃነ ክርስቶስ በቃ ቤተክርስቲያን ተብሎ ሊጠራ አይችልም ማለት ነው። ራሱ ይምርሃነ ክርስቶስ የተባለው ኢንዲቪጁዋል ቤተክርስቲያን ተብሎ ሊጠራ አይችልም። ኤክሌሲያል ተብሎ ሊጠራ አይችልም። አንድ ሰው ኢንዲቪጁዋሊ ቤተ መቅደስ ነው ሊባል የሚችለው። በጣም ጥሩ ይሄን ዴፊኒሽን እንያዝ። አሁን እንደው ግን ታሪኩን ብዙ ስለማላውቀው ምዕመኑ የት ሄዶ ነው ምዕመን የለም የሚል ታሪካዊ ጽሑፍ አለ አሮን ነው እሱን አላውቅም። እኔ ግን በጣም ይቅርታ ታላቁ ኦቨር ኤንድ ኦቨር ከራፍ ለማድረግ አይደለም ግን ይሄንን ላይክ ከስቴጅ 1 ወደ ስቴጅ 2 እንድንሄድ ታላቁ አንተ ይሄንንም ሐሳብ ይዘህ ተቀጥላለህ። ብዙም እንትን ከራፍ ማድረግ አልፈልግም ግን ኤክሌሲያን ኢኳል ቱ ቤተክርስቲያን እያልከኝ ነው ናቲ ደጋግመህ ኤክሌሲያ እዚህ ቤተክርስቲያን እያልከኝ ነውና ቤተክርስቲያን ዛሬ ያለው ሚኒንግ ግን it's not the same as the assembly from the first century ታላቁ ይሄንን ሐሳብ ይዘህ ቀጥለ ማለት ነው። ይቅርታ በጣም I'm sorry I don't ጥያቄን ሳልጨርስ ታላቁ ዋይሽ ተጨርሳላችሁ አንዴ ሰላም ለኪ በኋላ ተቀጥላላችሁ። አንዴ ቆይ ኤክሌሲያ is equals to ቤተክርስቲያን ላልከው ያ ኤክሌሲያ ማለት ቤተክርስቲያን ማለት ነው ራሱ ትርጉሙ ማለት አይደለም። የዳዊት ሐሳብ እሱ አይደለም። ተርሚኖሎጂው መለየት አለበት ነው ዳዊት እያለ ያለው። ኤክሌሲያ የሚለው ቃሉ በዛ ዘመንና አሁን ስንጠቀመው ልዩነት አለው ነው። በዛ ዘመን ሚስጥር የሚፈጸምበት ኮንግሪጌሽንም ኤክሌሲያ ይባላል። ክርስቲያኖች ተገናኝተው ዘምረው ጸልየው የሚለያዩበት የአንድነት ህይወቱም ኤክሌሲያ ይባላል። አሁን ግን ሚኒንጉ ሞር ዲፕን አድርጓል ነው። ቤተክርስቲያን ስንል ከክርስቲያኖች ህብረት ይልቅ የሚያጋድለው በሰማይ ያሉ ቅዱሳን በምድር ያሉ ሕያዋን አንድ ላይ ሆነው ክርስቶስን የሚያመልኩበት መስዋዕት የሚሳተፉበት ስሙን የሚያመሰግኑበት ነው። ቤተክርስቲያን ስንል በቃ ይሄ ነው። ስለዚህ አሁን ቅድም እኮ እኔ ስትጠይቀኝ የኢትዮጵያ ቤተክርስቲያን ስትል ምን እያልክ ነው ስትለኝ ምን ብዬ መለስኩልህ? ከመጀመሪያው ምእመን ከባኮስ ጀምሮ በየኮ አሁን እስካለነው ድረስ መጣውልህ። ቤተክርስቲያን የምንለው ይሄንን ሎንግ ሊቭድ የሆነውን ህይወት ነው። ይሄ ህይወት በመጀመሪያው ክፍለ ዘመን አልነበረም። ክርስቶስም ያንን ህይወት ስላልሰጠ ቅዱስ መንፈሱን ስላልሰጠ ገና። ስለዚህ ቃሉን በዛ ዘመን ስንጠቀመውና አሁን ላይ ስንጠቀመው የተለያየ ሚኒንግ አለው። ቃሉ ዲፈረንሺየት ይደረግ ነው ዳዊት እያለ ያለው እኔም እያልኩ ያለው እሱን ነው። ስለዚህ ቤተክርስቲያን ስትል በሰማይ ያሉ ቅዱሳን
ከነርሱ ጋር ያሉ መላእክት በምድር ያሉ ተጋድሏቸውን ያልጨረሱ ምዕመናን እኛን የሚራዱ መላእክት የነዚህ ሁሉ ህብረት ነው ቤተክርስቲያን የምንለው ይሄንን ሁሉ አንድነቱን ነው ኦኬ እሺ ጥሩ እንደዛ ከሆነ እንግባባ ኮንግሪጌሽኑንም አንድ ኮንግሪጌሽኑም አንድ ሁለተኛ ደግሞ አሁን ቤተክርስቲያን ብለን ዲፋይን ያደረግነው ነው ስለዚህ ኤክሌሲያ የሚለው ቃል ላይ መንጠልጠሉን ትተን ነው ቤተክርስቲያን የሚለውን እዚህ ላይ ከተስማማን በሰማይ ያሉ ቅዱሳንና በምድር ያሉ ተጋድሏቸውን እየፈጸሙ ያሉ ምዕመናን በሚለው ተስማማለ ወይስ አትስማማ መጀመሪያ ይሄንን ነገር ኦኬ በጣም አሪፍ እሺ ኤክሌሲያ የሚለውን ላይ መንጠልጠሉ ላልከው እኔ አልተውም ለምን ያው ኤክሌሲያ ስለሆነ ቤተክርስቲያን ትርጉሙ ራሱ አማርኛ ትርጉሙ ቤተክርስቲያን እሱ እንዴት እንዳልሆነ ማሳየት ይቻላል ግን ቆይ አንዴ ቤተክርስቲያን ስንል በሰማይ ያሉ ቅዱሳንና በምድር ተጋድሏቸውን የሚፈጽሙ ምዕመናን አንድነት ነው የሚለው ተቀበለዋል ወይስ አትቀበለውም እሺ ቆይ እኮ ልመልስልህ ለምሳሌ በሐዋርያው ቅዱስ ጳውሎስ መልእክታት ውስጥ ሁለት ነገር እናያለን የቤተክርስቲያንን አጠቃቀም አንደኛ ለዩኒቨርሳል ቤተክርስቲያን ይሰጣታል ለምሳሌ የእውነት አምድና መሰረት ናት ብሎ ይሰጣታል አንደኛው ደግሞ ስፔሲፊክ የሆነ ቦታ የምትገኝ ኮንግሪጌሽንን ቤተክርስቲያን ብሎ ይጠራታል ስለዚህ አሁን እኛ እያወራን ያለነው ቤተክርስቲያን ስንል ለምሳሌ ሎካል ቸርች ስንል የሆነ ቦታ የሚገኝ በሆነ ስፍራ በሆነ ቦታ በሆነ አካባቢ የሚገኝ የጌታ ቤተክርስቲያን ወይ ደግሞ የጌታ አይደለም ጥያቄ እኔ ቤተክርስቲያን ስንል ነው በጣም ቀላል ጥያቄ ስለጠየቁ እኮ ነው የማይገናኝ ነው ለምሳሌ ዴፊኒሽን ማወቅ አለብህ ለምሳሌ ሐዋርያው ቅዱስ ጳውሎስ አንዲቷ ቤተክርስቲያን ውስጥ ነው ያለው አሁንም ያ ማለት ግን የኢትዮጵያ ውስጥ ነው ያለው ልንል አንችልም የኢትዮጵያ ውስጥ ነው ብለን ሳንናገረው ናቲ የኔ ያልጠየቅኩ ለምን ተመልሳለህ የጠየቅኩ ጥያቄ በጣም ግልጽና ቀላል ነው ወይም አይደለም ነው የምትለው ቤተክርስቲያን በሰማይ ያሉ ቅዱሳንና በምድር ተጋድሏቸውን እየፈጸሙ ያሉ ምዕመናን ህብረት ነው ወይስ አይደለም ቀላል ጥያቄ ነው ወይም አይደለም እሱ ብቻ ደግሞ አይደለም ዴፊኒሽን ናት ብቻ ነው ወይ አይደለም ጥያቄ ነው ወይም አይደለም ነው ወይም ነው በለኝ በጣም ጥሩ አይሰማም እንዴ ናት አልኩኮ ናት ቤተክርስቲያን ማለት እሺ ያውም ብቻ ዓለም አቀፋዊቷ ቤተክርስቲያን ስንል ምን ማለት ነው ሩጫ ላይ ያለ ዓለም አቀፋዊት አይደለም ዓለም አቀፍ ሚል ቃል አትጨምር ቤተክርስቲያን ብዬ ነው እየጠየኩህ እኔ ቤተክርስቲያን ብዬ ሎካል ብለ ዩኒቨርሳል ነው የሚመለከተኝ እየጠየኩ ቤተክርስቲያን የሚለውን ቃል ነው ሎካል ካልኩማ ስፍራ እየጠቀስኩልህ ስለሆነ በስጋ ያሉትን ነው እየጠቀስኩልህ ያለው ለምሳሌ ኢትዮጵያ ካልኩ ኢትዮጵያ ውስጥ እየተንቀሳቀሱ ያሉ በስጋ ያሉትን ነው እየጠቀስኩልህ ያለው ኮንግሪጌሽኑን ማለት ነው ዩኒቨርሳል ስል ግን ሩጫ ላይ ያሉትን እንደገና ደግሞ ሩጫቸውን ጨርሶ የሄዱም ክርስቲያኖች ህብረት ማለት ነው ስለዚህ ሁለቱም መለየት ግድ ያስፈልጋል ሩጫቸውን ከጨረሱማ እኮ ከዚህ ዓለም ስርዓት ወጡ ወንድም ዓለም ከዚህ ዓለም ስርዓት ወጣው እኮ ሁሉን ከፈጠረ ከክርስቶስ ጋር ነው የሚኖሩት ዩኒቨርሳል ሎካል የሚባል ነገር አይኖራቸውም ያንተን ቋንቋ ቢሰጡት ጊዜም የላቸውም ዶግዚር በሚያገው አሁን ጠይቄህ የነበረው ናትዬ ይኸውልህ እየተደማመጠ ማውራት አለብን ቀጥር እየተደማመጠ ነው አይ ተለይተው ሄድ እንለው አይደለም እዚሁ ህብረት ውስጥ ናቸው አሁን እኔ ያለውበት ህብረት ውስጥ ናቸው እኛ ያለንበት ህብረት ውስጥ ናቸው እነሱ እሱን እኮ ማንንም አርጊው ያደረገ የለም ስለዚህ አሁን የኔ ጥያቄ ምን ነበር ከመጀመሪያው ጀምሮ ቤተክርስቲያን ስንል ተጋድሏቸውን የጨረሱ ቅዱሳን ተጋድሏቸውን እየፈጸሙ ያሉ ምዕመናን ህብረት አንድነት ነው በጣም ጥሩ ተስማማን እሱ ብቻ አይደለም በሚለውም ተስማምተናል ማለት ነው እሱ ብቻ አይደለም እዚህ ዴፊኒሽን ላይ እንቆይና ኤክሌሲያ የሚለውን ቃል እንየው አይ ኖ ኤክሌሲያ የሚለውን ቃል ስናየው እዚህኛው ላይማ ብቻ አንቆይማ በምድር ደግሞ ያሉትን ደግሞ ቤተክርስቲያን ተብለው ሲጠሩ አሳይቻለሁ እንደዛ ተብለው ይጠራሉ አሁን እዛ ላይ ብቻ ነው እኮ ያ እዛኛው ላይ ብቻ ሳይሆን ጥያቄ ለምሳሌ የሆነ ቦታ ላይ ቦታ ካልኩ በስጋ ነው እሺ የሆነ ቦታ ላይ ያለ ኮንግሪጌሽን ቤተክርስቲያን ተብሎ ይጠራል ለምሳሌ ገላትያ ያለች ቤተክርስቲያን ለምሳሌ በስጋ ያሉ ናቸው ቤተክርስቲያን ተብለው ተጠርተዋል ስለዚህ ያንን ኮንግሪጌሽን ነው ያወራሁት ያለው ኢትዮጵያ ያሉ ቤተክርስቲያን ኮፕቲክ ህንድ እንደዚህ ሲባል ኤርትራ ሲባል ያለ ኮንግሪጌሽን ነው በስጋ ኦኬ ስለዚህ እነዛ ያ ኮንግሪጌሽን ስተት ሊገባበት ይችላል አይችልም ነው የኛ ወሬ አሁን ግን ቅዱሳን ያለበትን ህብረት ይያልን ካወራን አስ ዩኒቨርሳል ነው ያወራን ያለነው ለምን እውነተኛ ግንድ ክርስቶስ ነው በዛ ግንድ ደግሞ እኛ ሁላችንም ቅርንጫፍ ተብለን ስለምንጠራ ሐዋርያው ቅዱስ ጳውሎስ
እኛም ደግሞ ብሉቴ ተብለን ስለምንጠራ ማለት ነው። ሰው በጣም ለይተህ ማውራት አለበት፣ ዩኒቨርሳልና ሎካል ከጅምሩ ማለት ነው። እዚህ ጋር ግን ናታኒም አንድ ጥያቄ አለ ያቆን ቀሲስ አንዴ ሰላም ለኪም አሉ እንትን አሁን ኤክሌሲያ የሚለውን ቃል ሳገኝ ቤተክርስቲያን ብዬ ሰብስቲቱት ማድረግ እችላለሁ ኤቭሪ ታይም ማለት ምን ላይ መጽሐፍ ቅዱስ ውስጥ ኤክሌሲያ የሚለውን ቃል ሳገኝ is equal to ቤተክርስቲያን ካልኩ every time ኤክሌሲያ ሲል ቤተክርስቲያን ብዬ ሰብስቲቱት ላድርገው በአዲስ ኪዳን ነው in the bible ምክንያቱም